አልሐምዱሊላህ። እሺ መጀመር እንችላለን። እሺ ማለት ያው መጀመሪያ ትንሽ አሞኝ ወደ ኢትዮጵያ ሄጄ ነበረና ባካረኩት ማለት ነው። እና ያው ቸርችም ሄጃለሁ። በእርግጥ አልዋሽም። እሺ ስለዚህ ያው ሙስሊም ላይ ክርስቲያን ላይ የሚባለው አላውቅም። እሺ ሻሃዳ መያዝ አለብሽ። ያወራ ብለን ቃል አብረሽ እየተከተልሽ በይ። አሽሀዱ አላ ኢላሃ ኢለላህ ወአሽሀዱ አነ ሙሐመደን ረሱሉላህ። በቃ እሺ ሶላትሽን ጾምሽን ማነው ሶላት ቀጥይ። ታውቂያለሽ አይደል አሰጋገድ? አዎ። አይ በቃሽ። መልካም ጊዜ ነው። አመሰግናለሁ። አይሽ አሱ ሰላድ ቪዲዮ ክፈት እስኪ አሱ። ረረረ አሜሪካን ቀን ነው አሁን አሜሪካ ቀን ነው። በዓል እያከበሩ ነው። አሲያ ኡስታዝ አቤት ካሜራ እንትን ነው። አሰላሙ አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ናችሁ? እነዚህ እህቶቼ ናቸው። ሙባረክ እንኳን አደረሳችሁ። እሱ ስማቸውን ንገሪው አለ ኡስታዝ። ማነው እሷ ስሟ? እሷ ስሟ ማን? አመቱላ አብዱልመቲን ሐሰን። ኦኬ አመቱላ ሰላም አለይኩም ብሉ ኡስታዝ። አመቱላ ወአለይኩም ሰላም ሐሰን አስተራቡ። ኦኬ ሰላም እያለሽ ነው ኡስታዝ። ያው እያየሽ ነው ኡስታዝ። እንዴት ነሽ እያለሽ ነው እሱ የኛ ጀማ የውማ ሰርፕራይዝ ሰገድን እሺ ሰግደን ጨረስን እና ልንወጣ ነው። ፍሬንድሽን አስተዋውቂ ደግሞ ፍሬንድሽን እንትናን መርየምን ንገሪዋችን። መርየም እቺ ደግሞ ስማ መርየም ናት። ማንኛዋ ነሽ ኡስታዟ? አንቺ ነሽ ታስታውቂያለሽ እንዴ? ሁሴን አራስ አገናኝ ማንተስ ነው። ሁሴን አሰላሙ አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ማሻአላህ ኡስታዝ ሰላም አለይኩም። እንኳን አደረሳችሁ። ነገሩ እናንተ ጋር አሁን እንትን ብሏል። እንዴት ናችሁ? ማሻአላህ ደስ ወላሂ አልሐምዱሊላህ። ጥሩ። እኛ ጋር አሁን ገና ሰግደን ጨረስን። መርየም ኢድ ሙባረክ ብለናል። እንዴት ናችሁ? ደህና ናችሁ? መርየም እንኳን አደረሳችሁ። ሁሉ ሰላም ሁሉ አማን። ኦኬ ማሻአላህ ኡስታዝ። እሺ እንገናኛለን። በል ሰላም አለይኩም። እሺ ወአለይኩም ሰላም ጀዛከላህ። ኦኬ ባይ። አልሐምዱሊላህ። እንዴት ናችሁ? እሺ እና እንዴት ናችሁ? ታዲያ ምን ይታያችኋል? እሺ እህት ወይ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። በሰው አካውንት ነው የገባሁት። በእኔ እኮ እንትን አላልከኝ ጥያቄ ነበረኝ። ከዚህ በፊት ሻሃዳ ይዣለሁ። የዛሬ 4 ወር ምናምን ሻሃዳ ይዤ ነበረ እና አጋጣሚ ሆነና ያው በስራ ኬዝ ምናምን በቃ ልብሶች ልክ ያልሆኑ ስራ ኖርማል የሆነ ስራ አጣሁኝና በቃ መስተንግዶ ምናምን ጀመርኩኝ ማለት ነው። እና የሚለበሱ ልብሶች ያው መስተንግዶ ላይ ታውቀዋለህ ብዬ አስባለሁ። እና እንደዛ ነው የምለብሰው። ግዴታ ፀጉሬን መግለጥ አለብኝ ምናምን ሳልፈልግ ፍላጎት ሳይኖረኝ ቀርቶ ምናምን ሳይሆን በቃ ግዴታ ሆነብኝ። መስራት ግዴታ ስለሆነብኝ ብቻዬን ስለምኖር ራሴን ማኖር ስላለብኝ ኖርማሊ ስራ ደግሞ ለማግኘት በጣም ከባድ ነው። እስልምናህን ጠብቀህ ምናምን ለመስራት ያለው ነገር በጣም ከባድ ሆነና እንደዛ ነው የማረገው።
የረመዳን ሰዓት በቃ ስራ ሄዳለሁ። ከስራ ስወጣ ሻርቤ ለብሼ ወጣ ነበረ እስከዛሬ እና ብዙ ጊዜ ሰው ሙስሊም ነኝ ትያለሽ እንዴ? ይሄ እኮ መቀበል አይደለም። ሙስሊም አይደለሽም ዝም ብለሽ ነው ብትበይ ይሻልሻል ምናምን ይሉኛልና የሆነ አንተ እንድትነግረኝ ስለፈለኩኝ ነው። እንዳያቸው ሙስሊም ነሽ። ያን በማድረግሽ ግን ማን ነው የጠባብ ልብሶችን መልበስ እሱ እንደ ወንጀል ቢታይም ይህ ከእስልምና የሚያስወጣ አይደለም እና ሙስሊም ምናምን ያሉት ይሄ ስህተት ነው። እሺ አሁን ከቻልሽ አሁን እንዴት ነው አስተካክለሻል? አሁንም ያው ስራ ላይ ስለሆንኩኝ አልችልም። ግዴታ ነው። አጭር ነገር ነው የምትጠቀመው። ፀጉር ሻሽ ለማስተካከል ሞክር። እሺ ሌላ ስራ ለመስራት ሞክር። ያለሁበት ቦታ ያው መስተንግዶ የኖርማል ልብስ አይደለም የሚለበሰው። ለዛ ነው። በቻልሽ ሞክር። ኦኬ እሺ በቃ ሽፋን እሺ هل كنتم تسمعون كلامي ولا لا؟ በዓል እንዴት ነበር? እዚህ በዓል እንደዚህ ነበር። እናንተስ ጋር እንዴት ነበር? እንደዚያ በዓልን በእንቅልፍ ያሳለፋችሁ ሁሉ ጸጋና ሰላም ይብዛላችሁ። በእንቅልፍ ያሳለፈ ማን ነው በዓልን? ሰላም አለይኩም ማሚ፣ ሰላም እንዴት ነህ? ኢንሻአላህ ላይፍ ነኝ ስወጣ ሰማዋለሁ።
አስገባኝ ከዚህ አስገብታችሁ። እሺ ዛሬ ኢዱን አስመልክቶ ጥያቄና መልስ ውድድር ሊደረግ ነው። እወዳደራለሁ የሚል ይገባል። ያሸነፈ ሽልማት ይኖራል። እወዳደራለሁ የሚል ይግባ። እሺ እሺ ጥያቄና መልስ እናድርገው። ሽልማት ይኖረዋል። ሽልማት የሚሸልም ደግሞ አንድ ሰው እንፈልጋለን። እኔ ብሎ የጻፍ ሽልማት የሚሸልም ሰው። ሽልማቱ ቀለል ያለ ነው። ኢትዮጵያ ላይ ያለ ሰው ምን አለ ሽልማት? የሞባይል ካርድ እንዳለ ውጭ ያለው ምን ያላቸው አብዛኞቻቸው። እንኳን ሹክር እናመሰግናለን። ሽልማቱ በቃ ዱዓ ይሆናል። እሺ እሺ ሳራ ነይ ግቢ። ልኬልሻለሁ። እሺ ልኬልሻለሁ። ነይ ግቢ። ነይ ግቢ። ልኬልሻለሁ። አትገቢ። እሺ ጥያቄና መልስ ልናደርግ ነው የዛሬውን ፕሮግራም። በቃ ጥያቄዎች ትጠይቃላችሁ። ውጤት አያያዝ እንዴት ነው? እንዲህ አይነት ነገር የምትችሉ ልጆች አንድ ሰው ያስፈልጋል። የሚወዳደሩ ደግሞ 4 ሰዎች። ጥያቄው 40 ጥያቄ ትጠይቃላችሁ። ብዙ የመለሰ አሸናፊ ይሆናል፣ በደረጃ ማለት ነው። እሺ አንድ ሽልማት የሚሸልም ሰው እፈልጋለሁ። ለሚያሸንፉ ልጆች እኔ አልሸንፋቸውም። እኔ ጥያቄ ማውጣትና መጠየቁ ላይ ኃላፊነት ስላለኝ በቃ እንከፋፈል የስራ ድርሻ። ምን ትላላችሁ? የሚሸልም ደግሞ አንድ ሰው፣ ሌላ ደግሞ ነጥብ የሚይዝ። ስለዚህ ስንት ሰው ላስገባ ነው? 4 እዚህ 6 ሰው አስገባለሁ። 6 ይዛል አይደል? 6 ሰው። ስለዚህ የሚወዳደሩ እስኪ የሚወዳደሩ ላስገባ። እሺ የሚወዳደሩ ልጆች እሺ እኔ ብሎ ይጻፍ። የመጀመሪያ እኔ ብሎ ይጻፍ ይያዛሉ። የሚወዳደሩ እሺ ላስገባቸው። አንድ ሰው ገብቷል። ከወንድ 2 ከሴት 2 ነው። እሺ ጥያቄና መልስ ነው። እሺ ወንድና ሴት? ሄሎ አሰላሙ አለይኩም። ወአለይኩም ሰላም። ጥያቄና መልስ ነው። ልትወዳደር ነው? ሄሎ ትልቅ ኸይር ላይ ነው ወንድማችን። ቀጥል። አዳምጥ። ሽኩራን ባረከላሁ ፊክ። ትልቅ ኸይር ላይ ነው ወንድማችን። እሺ አሁን ጥያቄ የምትጠይቁ ልጆች ልትገቡ ነው። እኔ ብላችሁ የጻፋችሁ ሁሉ ነገር ፉአድ አንድ። እሺ እኔ ብሎ ጽፏል። አብዱልከሪም ፕሮፋይልን ቀይርና ና። አብዱልከሪም ፕሮፋይልን ቀይርና ና። እሺ ስለዚህ ከወንድ 2 ከሴት 2 እኩል እንድትሆኑ ማለት ነው። እሺ ወንድ ናችሁ ሴት የገባችሁ አሳውቁ። ፉአድ አለ? ሄሎ እሺ እኔ ብላችሁ አትጻፉ። በቃ እኔ ብሎ መጻፍ ዛሬ ነው እንደተማራችሁ። ሄሎ ሰላም አለይኩም። ወአለይኩም ሰላም። እሺ ልትወዳደሪ ነው? ሸጊቱ? አዎ ኢንሻአላህ። አይሽ እሺ ምን ነው ፋቴ? እሺ ሌላ ደግሞ ሙስጠፋ።
እሺ ውጤት የሚይዝ ደግሞ ማን ነው? እሺ እሺ እኔ ብላችሁ ከጻፋችሁ እሺ ትገባላችሁ። ራስታ ውጤት ትይዛለህ አንተ። ዛሬ በዓሉን አስመልክቶ ጥያቄና መልስ ውድድር ይደረጋል። ደስ ይለኛል። ያሸነፉ ሽልማት ይኖረዋል። የምትጠየቁት እስላማዊ ጥያቄዎች ነው። በቃ እኔ ከሸላሚዎቹ በሆን ይሻለኛል። እሱ ሸላሚ ትሆናለህ አንተ። እኔ አንተ ካርድ አይደለም የፈለግከውን ካዘዝከኝ እኔ እፈጽማለሁ። ችግር የለውም። ጀዛከላህ ኸይር። በቃ ስለዚህ ምን እናደርጋለን? እሺ ከታች ቁጥራቸውን ብቻ ከላኩልኝ እኔ ካርድ እልካለሁ። ችግር የለውም። እሺ ሌላ ውድድር ለሚወዳደሩ ልጆች የስንት ብር ካርድ እሱ የስንት ብር ካርድ ይሁን? ሲጀምር ካርድ እኔ ውጭ ስላለው ትንሽ የሚባለው ካርድ ከ500 ብር በላይ ይሆናል። አስገባን ሰላም አለይኩም የት አድርገው አንድ ከሚጫወቱ አራቁ ዘይድ አለይኩም ከሚጫወቱ አራቁ ሄላ አቤት አቤት ያላ እሺ ሌላ ማን ነው? እኔ ሁሱ እያለ ነው እና አብደላህ ግባ። እሺ ከሴት 2 ከወንድ 2። ሰላም አለይኩም። ወአለይኩም ሰላም። ትወዳደራለህ አንተ? ጥያቄና መልስ። ሄሎ دحندو قل رأيك استاذ. سلام عليكم. وعليكم السلام ورحمة الله وبركاته. تسبقنا አይሰማም? ይሰማል። አማን ነው ወንድሜ። ረባላ አንዴ አማኑን እንጠይቃለን አንድ ጊዜ በኋላ። እሺ ወንድማችን አማን አይደለሁም እኔ ሁሴን ነኝ። እሺ እሺ ከሴት 2 ገብቷል። ከወንድ ደግሞ ማን ነው ሌላ የሚገባ? ከወንድ ማን ነው የቀረው? እኔ ብሏል ጀማልሽ። እሺ ከሴት 2 አለ፣ ከወንድ ደግሞ 1 ገብቷል። አሁን 2 በቃ ጨርሰናል። አንድ ወንድ ብቻ። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ትወዳደራለህ? ጥያቄና መልስ? አዎ ኢንሻአላህ። መርሐባ። እሺ ስለዚህ አሁን ራስታ ሰላም አለይኩም አንተ ውጤት ትይዛለህ። እሺ ሰላም ወራህመቱላሂ ወበረካቱ። ኢድ ሙባረክ ናችሁ። አሁን ደግሞ እነሱ ደግሞ ከሴት 2 አሉ፣ ከወንድ 2 አሉ። ስማችሁን አስተዋውቁን። እኔ ጥያቄ አወጣለሁ፣ እጠይቃለሁ። በተራ ትጠይቃላችሁ። ማን ነው ጥያቄ? እንዴት እናድርግ? በተራ ይጠየቁ ወይንስ ጥያቄውን ላውጣ ልጠይቅና እኔ ያንን የቀደመ ይመልስ በሚል እንዴት ነው የሚካሄድ? ጥያቄው ማን ነው? ሴቶች እንደ አንድ ይወሰዳሉ፣ እንደ አንድ ግለሰብ፣ እንደ አንድ ሰው ማን ነው? ወንዶችም እንደዛው። ለሴቶች ጥያቄ ብለህ ትጠይቃለህ። ያው አሁን እዚህ ጋር የተፈለገው ማን ነው? ሴትና ወንድ በሚል ነው አለ። ስለዚህ ማን ነው አሸናፊ? ወይ ሴት ወይ ወንድ ይሆናል ማን ነው። እና ሴቶች ተባብረው መመለስ ይችላሉ፣ ወንዶችም ልክ እንደዛ ማን ነው። ይሄ ያው በቴሌቪዥን ስርጭትም እንደዚህ ነው። ስለዚህ ለእያንዳንዱ የተለያየ ጥያቄ እያወጣ ሁለቱ ከመለሱ እሺ። ለማንኛውም እኔ ጥያቄ እጠይቃቸዋለሁ ትመልሳላችሁ። ስለዚህ ይጀመር። ከወንዶች ይጀመር ከሴቶቹ? ራስታ ከሴቶቹ ይጀመር። ቅድሚያ ለሴቶች። እሺ ቅድሚያ ለሴቶች ግን ሁሱ በተራ እያሉ ታዳሚያን የጻፉ ነው። ያው የኔ ቅድም የኔ ራዕይ እንደዛ ነበር። ኮሜንታተሮች ሴቶቹ ስለዚህ ከሴቶቹ የመጀመሪያ አንዷ ለብቻዋ ትጠየቅ፣ አንዷ ለብቻዋ ማለት ነው። ከወንዶችም እንደዛ። አሁን እንደዛ እያሉ ልትጠየቅ ነው። እሺ አይሰል። እሺ ኢንሻአላህ
እሺ ኡሙ አይሰል የመጀመሪያ ጥያቄ የነቢያችን ሰለላሁ ዐለይሂ ወሰለም የመጀመሪያ ሚስት ማን ትባላለች? ከዲጃ። ማሻአላህ ቀላል ጥያቄ ነው። አብሽሮ ተጠይቁት ለመማማር ያክል። ኢንሻአላህ። እሺ ቀጣይ እህታችን ስምሽ ማን ነው? ምትሽናሽ ሐናን ነሽ? ይሰማሻል አለሽ? አዎ ሐናን። እሺ ሐናን። አዎ ይሰማል። እሺ ልትጠይቂ ነው? እሺ አላህ ብቸኛዋ ሴት ነች። አላህ ሰላም አለይኩም የእኔ ሰላም በአንቺ ላይ ይስፈን ብሎ ሰላምታ የላከላት በመልአኩ ጅብሪል ዓለይሂ ሰላም አማካኝነት ያቺ ሴት ማን ትባላለች? መርየም። መርየም አይደለች፣ አልተመለሰም። ኸዲጃ ነች። መርየም አይደለች። ኔትወርክሽ ደካማ ቦታ ላይ ነው እንዳለች ቀኝ ያበራል። يلا الله በጣም እንዳይፈጅብን። እሺ አንዲት መግባት የምትፈልጊ አንድ ወይ ጻፉ ወይንም የሆነች አንዲት ፍላወር ዝም ብላችሁ ለአንድ ሰው ላኩ። እዚህ ገስት ላይ ለሚገኙት እንድትገቡ ማለት ነው። መግባት በቃ ችግር እንዳትልኩ ምንም ነገር እኔ ብለሽ ጻፊ። መግባት የምትፈልግ ልጅ ከሴቶች ማለት ነው። በቃ ገብታለች። ስለዚህ አሁን እንቀጥላለን፣ ወደ ወንዶች እንሄዳለን። ወይንስ የሴቷ ያችኛው በቃ ሰሚራ እኩል እንዲሆን ሰሚራ ማለት ነው። እሺ ሰሚራ ሰላም አለይኩም። ሰላም አለይኩም ወራህመቱላህ። ወአለይኩም ሰላም ወራህመቱላህ። ለመወዳደር ነው? አዎ ኢንሻአላህ። አንደኛ ካልወጣሽ ትቀጫለሽ። አንደኛ ካልወጣሽ ትቀጫለሽ። መርሐባ። እሺ ከነቢያችን ሰለላሁ ዐለይሂ ወሰለም ትውልድ የመጀመሪያው ወይንም የመጀመሪያዋ ሰማዕት ማን ትባላለች? ሸሂድ ሱመያ። አላሁ አክበር። አሁን ወደ ወንዶች ሊሄድ ነው። እሺ በጣም ጥሩ። ከባሪያዎች መጀመሪያ እስልምናን የተቀበለው ማን ይባላል? ከላይ ያለ ወንድማችን መልስ። ማን ነው የሚለው? ወንድ ነህ አይደለ? ወንድ ነኝ። እሺ ከነቢያችን ሰለላሁ ዐለይሂ ወሰለም ኡማ ትውልድ ከባሪያዎች የመጀመሪያው እስልምናን የተቀበለው ማን ይባላል? ከሀበሻ ወይስ ከየትኛው? ከሀበሻ ነው ማለት ባሪያ ሲባል ሀበሻ አለ፣ ሮም አለ፣ ቢላል አለ። ቢላል ኢብኑ ረባህ። ቢላል ኢብኑ ረባህ። እሺ ከህፃናቶች መጀመሪያ እስልምናን የተቀበለው ማን ነው? ጀማል መልስ። አሊ ብን አቢ ጣሊብ። አሊ ብን አቢ ጣሊብ። ማሻአላህ ሁላቸውም መልሰዋል። እሺ አሁን ቀጣይ ማነች? ኡሙ አይሰል። ናም ተዘጋጅ። ከነቢያችን ሰለላሁ ዐለይሂ ወሰለም በጣም በርካታ ሐዲሶችን የዘገበች ከነቢያችን ሰለላሁ ዐለይሂ ወሰለም ሚስቶች ማን ትባላለች? አይሻ ረዲየላሁ ዐንሃ። አይሻ ረዲየላሁ ዐንሃ ጎበዝ ልጅ። ቀጣይ ሰሚራ። ናም የነቢያችን ሰለላሁ ዐለይሂ ወሰለም ከነቢያችን ሰለላሁ ዐለይሂ ወሰለም አታክብደው ያስደነገጥከኝ ነው። ከነቢያችን ሰለላሁ ዐለይሂ ወሰለም ልጆች መካከል የጀነት ታላቅ ሴት ተብላ ወይንም ደግሞ ሰይደት ኒሳኢ ልዓለም ወይንም የዓለም ሴቶች ታላቅ ሴት ተብላ የተገለጸችው ማንኛዋ ልጃቸው ነች? ከነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ልጆች ፋጢማ። ጎበዝ ልጅ። ፋጢማ ሰይደት ኒሳኢ ልዓለም ብለው ነቢ ሰለላሁ ዐለይሂ ወሰለም ገልጸዋታል። የዓለማት ሴቶች የሚረብሽ ድምፅ የለም ግን ሚውት እምቢ አለኝ። እያስኩ አይደለም። ችግር የለም አታይሽ። እሺ ወንድማችን ከላይ ያለው ተዘጋጅ። የተናሳው ይሰማል ወንድማችን። የተናሳው ወንድማችን ጊዜ እንትን ለማለት ሜት አታድርጉት። ችግር የለውም። የሚረብሽ ቦታ ላይ ካልሆናችሁ ሜት አታድርጉ። አላህ ነው ምርጫ። ይኸውልህ ሜትህን ታነሳዋለህ።
እሺ ነብዩ ሰለላሁ ዐለይሂ ወሰለም ከወንዶች ማንን ትወዳለህ? ከማንም በላይ አንደኛ ማንን እወዳለሁ ነበር ያሉት? እየተሰማኝ አይደለም። ነቢያችን ሰለላሁ ዐለይሂ ወሰለም እዚህ ዓለም ላይ ከወንዶች ማንን ትወዳለህ? እየተሰማኝ አይደለም። ይሰማል አሁን? ኔትወርክ ይዘገያል። ሌላ አንድ ሰው ይላክ በሱ ምትክ። ኔትወርካችሁ ከዘገየ ምናምን ትወጣላችሁ ጊዜ እንትን ለማለት። እሺ አንድ ወንድ እሱን ተክቶ የሚወዳደር ነጥብ እየተያዘልን ነው ግን ደግሞ ሁለት ሴት እንኳን ሁለት ወንድም አለ በቂም ነው ባይገባም ማለት ነው። ሌላ ማን አለ? አይ ለአንደኛ ወንድማችን ተወዳዳሪ አይደለም። ኦኬ ሰላም ነኝ ብሏል። ለአሸነፉት የሚሸልም ነው። እሺ አደም ኒውተን አንሳ። ተረኛ ነህ አንተ። በስም ከምትጠየቀው ጥያቄውን መልስ። የተጠየቀው ነቢያችን ሰለላሁ ዐለይሂ ወሰለም እዚህ ዓለም ላይ ከወንዶች አንደኛ ማንን ትወዳላችሁ ተብለው ማንን ነው ያሉት? አደም ና ጎግል አለይሂ ሰላም ጋር እንዳትሄድ። አደም አይሰማም? ማን ነው ያሰው? ኔትወርክ ከኔ ነው የሚዘገየው ከነሱ ነው? አንተ አለህ እሱ ከነሱ ነው። ያንተ ኔትወርክ ጥሩ ነው። ላግዘው እንዴ? እሺ ማን ነው? አይቻልም። አደም እየጠበቅኩ ነው። 1 2 3 አይሰማም? እሺ ማን ነው ያ ሰው? አቡ ሁረይራ አይደለም። ወርቃል። እሺ ያ ሰው ወደ ቀጣይ ይሽራል። ቀጣይ ጀማል ነው። ጀማል ማን ነው ያ ሰው? ነብያችን ሰለላሁ ዐለይሂ ወሰለም አቡበክር ሲዲቅ። አይዋ ማሻአላህ። ሰቢራ ተጠይቂ ነው። ነብያችን ሰለላሁ ዐለይሂ ወሰለም ከሰዎች ሁሉ ማንን ትወዳላችሁ ተብለው ማንን ነው ያሉት? ከሰዎች ከሰው ሁሉ ማንን ትወዳላችሁ ሲባሉ ማንን አሉ? ለእህቴ ያሳልፍልኝ ይሄን ለኡሙ ፈይሰል። እሺ አንቺ ያልመለሰችም እያያዝክሽ ራስታ ኡሙ ፈይሰል ማን ነው? ከሰዎች ሁሉ ማንን ትወዳላችሁ ሲባሉ ነብዩ ሰለላሁ ዐለይሂ ወሰለም ማንን ነው ያሉት? እኛን ኡመቶቻችን። ከሰዎች ሁሉ አንድ ሰው ጠቅሰዋል። ከዚያ ከዓለም ሰው ሁሉ ማንን ትወዳላችሁ ተብሎ መን አሐብ الناس ኢለይከ ያ ረሱላህ ሲባሉ ማንን ነበር ያሉት? ሀበሻ እኛ ያልፋል። አደም መልስ። ከሰዎች ሁሉ ማንን ነው ነብዩ ሰለላሁ ዐለይሂ ወሰለም ወዳለህ ያሉት? አደም የተናሳ ኸዲጃ አይደለም፣ ተሳስተሃል። እንዳለ እየቆጠርከ ይስተት። ጀማል መልስ። አይሻ ቢንት አቢበክር። ጎበዝ። የጀማል በቃ ወርጥሽ። ነብያችን ሰለላሁ ዐለይሂ ወሰለም መን አሐብ الناس ኢለይክ ተባሉ። ከሰዎች ሁሉ አንተ ዘንድ ማን ነው ተወዳጅ ሲባሉ ሚስቶቻቸው አትለንም። እስቲ አከበድከው እኮ ጥያቄው። ሚስቶቻቸው ብቻ አይደል ከሰው ሁሉ ተብለው ነው የተጠየቁት። ስለዚህ ከሰው ሁሉ ነው ሲባሉ ጊዜ እናታችን አይሻ ነች አሉ። ከዚያስ ወሚን ሪጃል ከወንዶች ሲባሉ አቡሃ አሉ አባቷ አሉ። ስለዚህ ቅድም መጀመሪያ ላይ ከወንዶች አንደኛ ተወዳጅ ነብዩ ሰለላሁ ዐለይሂ ወሰለም ዘንድ ማን ነው ሲል ጊዜ ሞገሱ አቡበክር ሲባል ከሱ በፊትና ከሰዎች ሁሉ ማንን ትወዳላችሁ ሲባሉ አይሻ ነው። እሺ አሁን ቀጣይ ተረኛ ማን ነው? ኡሙ አይሰል ነሽ አይደል? ነሽ ሰሚራ? እኔ ነኝ ኡሙ አይሰል። እሺ ኡሙ አይሰል ነብያችን ሰለላሁ ዐለይሂ ወሰለም ስንት ልጆች አሏቸው? 7 ጎበዝ ልጅ። ቀጣይ ሰሚራ። የነቢያችን ሰለላሁ ዐለይሂ ወሰለም ልጆች ወንዶቹ ስንት ናቸው? ሴቶቹ ስንት ናቸው? ሴቶቹ 4 ወንዶቹ 3። አማካሪ ያለ መስለኝ ከሷ ጋር ጎግል ያያችሁ አደራ። ቆጥሬ ነው በጣቴ ቆጥሬ
ስማቸውን ዘርዝሬ ካንተ ልዘረዝርልህ እችላለሁ። አልጠየኩሽም። ከመለሳችሁ አለቀ። እሺ አደም ቀጥል። የነቢያችን ሰለላሁ ዐለይሂ ወሰለም ልጆች ወንዶቹ ማን ማን ይባላሉ? አደም የተናሳ ፈጠን በሉ። እሺ ሌላ ሰው አንድ ሰው ይላክ። አደም አለ? ካላወቃችሁት አናውቅም እያላችሁ እሺ አለ። እሺ ወንዶቹ የነብዩ ሰለላሁ ዐለይሂ ወሰለም ልጆች ማን ማን ይባላሉ? ሸበካ የተነሽ ዘግየት ያለው አይሰማም። እሺ ሸበካ ከዘገየሽ በቃ እሺ ታቻታም። እሺ አንድ ወንድ ማን ነው የሚገባ በሱ ቦታ? አንድ ወንድ ማን ነው የሚገባ በሱ ቦታ? እሺ እኔ እያለ ነው። እሺ በቃ አብዱራህማን ይባላል። እሺ አብዱራህማን መልስ። በቃ ቀጥል። ከዚሁ አብዱሰላም ነው የሚለው። የነቢያችን ሰለላሁ ዐለይሂ ወሰለም ወንድ ልጆች ማን ማን ይባላሉ? አብዱሰላም አለ? አላ እሺ የነብዩ ሰለላሁ ዐለይሂ ወሰለም ወንዶች ልጆች ማን ማን ይባላሉ? ኢብራሂም ኔትወርክ እየዘገየ ነው። ይሰማችኋል ልጆች? ያው እየዘገየ ነው። የኔ ነው የሚዘገየው? ላላ ከአብዱሰላም ካላወቃችሁት እናውቅም ብሎ ችግር የለው። ኢብራሂም እሺ ጀማል መልስ። የነብዩ ሰለላሁ ዐለይሂ ወሰለም ወንዶች ልጆች ማን ማን ይባላሉ? ኢብራሂም፣ ቃሲም፣ አብዱላህ። ማሻአላህ። እሺ ሌላ አንዱ እንዲላክ በቃ በትክክል መመለስ የምትችል ልጆች፣ ጠንካራ ልጆች ካላችሁ እናንተ እኛ በሉ። እሺ ከወንዶች አንድ ጠንካራ ልጅ፣ ሴቶች ወንዶች። እሺ አንድ ሰው በቃ ይግባሽ። ያውና እሺ እሺ ኢብኑ ዑመር ኢብኑ ኑር ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እሺ የነቢያችን ሰለላሁ ዐለይሂ ወሰለም ሴት ልጆች ማን ማን ይባላሉ? ቀጥል። ፋጢማ፣ ኡሙ ኩልሱም፣ በቃ ለወንድሜ ይለፍልኝ። እሺ ፋጢማ፣ ኡሙ ኩልሱም። ሙሉ መልስ አልመለሰም። እሺ እና እንዴት ነው ውጤት የሚያዘው? የቀደሙን ስንት ጊዜ ተተካኩ? እሱ ግማሽ ያስኩለት 50-50። እሺ ቀጣይ ማን ነው? ጀማል ነህ? በቃ ጀማል መሰለኝ ከወንዶች ወስተረኛች ነው። እሺ ሙሉ መልስ። የነብዩ ሰለላሁ ዐለይሂ ወሰለም ሴት ልጆች ማን ማን ይባላሉ? ፋጢማ፣ ዘይነባ፣ ሩቅያ፣ ኡሙ ኩልሱም። ፋጢማ፣ ዘይነብ፣ ሩቅያ፣ ኡሙ ኩልሱም። እሺ ቀጣይ ከሴቶች ማን ነው? ከሴቶች ቀጣይ ማን ነው? እሺ ሰሚራ። እሺ የነቢያችን ሰለላሁ ዐለይሂ ወሰለም የመጀመሪያ ልጃቸው ማን ትባላለች? ወይንም ማን ይባላል? ቃሲም። ጎበዝ ልጅ። እሺ ማይሰል የትሽ ናቸው? የነቢያችን ሰለላሁ ዐለይሂ ወሰለም የመጨረሻ ልጅ ማን ይባላል? ከሶስት ቁጥር በቃ ካለፍሽ ያለፍሽ። 1 2 ፋጢማ አይደለም፣ አይደለችም፣ አይደለም። እሺ ጥያቄ ወደ ወንዶች አልፏል። ኢብኑ ኑር
የነቢያችን ሰለላሁ ዐለይሂ ወሰለም የመጨረሻ ልጅ ማን ይባላል? ተናሰው። አብደላህ አይደለም። እሺ ጀማል መልስ። ኢብራሂም። በጣም ጥሩ ጎበዝ፣ ማሻአላህ። እሺ አሁን ቀጣይ ማን ነው? ሰሚራ አንቺ ነሽ አይደል? አዎ። በጣም ጥሩ። የነቢያችን ሰለላሁ ዐለይሂ ወሰለም ኩንያቸው ማን ተብለው ይጠሩ ነበር? ኩንያቸው ምንድን ነው ኩንያቸው? አንቺ ማን ነው ኩንያሽ? ሰሚር ወይንስ ኡሙ ሁሰይን ነው ኩንያሽ ወይንስ ኡሙ? ኦኬ የመጀመሪያ ልጅ ያኔ ኩንያቸው ማን ይባላል? በምሳሌ ነገርኩሽ። ማን ተብሎ አልገባኝም ወላሂ። ምሳሌ ድገምልኝ። ምሳሌ እሺ በቃ ይለፍሽ። እሱ አይለፈኝ አይደለም ደርሼበታለሁ። በመጀመሪያ ልጃቸው የሚጠሩት ነው ማለት ወይም መልሱን አበልቃሲም ናቸው። አበልቃሲም አበልቃሲም። እሺ ኡሙ ምትሽና አንቺ ነሽ አይደል? ተረኛ ኡሙ አይሰል። እሺ የነቢያችን ሰለላሁ ዐለይሂ ወሰለም ልጅ ኢብራሂም ከማን የተወለደው? ማን ትባላለች እናቱ? የነቢያችን ሰለላሁ ዐለይሂ ወሰለም የመጨረሻ ልጅ እናቱ ማን ትባላለች? አይሻ አይደለች። እሺ ና ቢኑር የነቢያችን ሰለላሁ ዐለይሂ ወሰለም ልጅ ኢብራሂም እናቱ ማን ትባላለች? ከባድ ጥያቄ ሆነች። በቃች ከባድ ጥያቄ ጀማል መልስ። ማርያ አልቅብጥያ ማሻአላህ። እሺ ቀጣይ ሰሚራ። አየ አፋን ኦሮሞቲን ነቲ ዱባዳ አፋን ኦሮሞቲን ነጋፈዶሱ። እሺ የነቢያችን ሰለላሁ ዐለይሂ ወሰለም ልጅ ኢትዮጵያ የመጣችው ማን ትባላለች? የእሳቸው ዘይነብ። የነቢያችን ሰለላሁ ዐለይሂ ወሰለም ልጅ ኢትዮጵያ የመጣችው ማን ትባላለች? ዘይነብ ተሳስታለች። እሺ ቸኮልኩኝ። ቦነስ አለ መጨረሻ ላይ አይደለ? ከጠየቅሽው ጥያቄ አቋርጠሽ ሌላ ወሬ አቋርጠሽ። እሺ ኡሙ አይሰል የነቢያችን ሰለላሁ ዐለይሂ ወሰለም ልጅ ኢትዮጵያ የመጣችው ማን ትባላለች? የዛኔ ሂጅራ ባደረጉ ጊዜ ሩቅያ። ማሻአላህ ማሻአላህ ማሻአላህ። የነቢያችን ሰለላሁ ዐለይሂ ወሰለም ልጅ የኢትዮጵያን ምድር እንደረገጠች ታውቃለች። ይህ ለኢትዮጵያኖች ለእኛ ትልቅ ክብር ነው። እሺ ቀጣይ ማን ነው? ኢብኑ ኑር ሚውትን አንሳ። ኢብኑ ኑር። እሺ የኢብኑ ኑር ጥያቄ በዚያው ላይ እንቀጥል። ኢትዮጵያ ከመጡ ሶሃቦች መካከል ሶስቱን ጥቀስ። ኢትዮጵያ ከመጡ ሶሃቦች መካከል ሶስቱን ጥቀስ። እስከዛ ሌሎቻችሁ ጉግል እያያችሁ ጥያቄውን ቀይረዋል። እሺ አልመለሰም። ጀማል ቶሎ መልስ። ኢትዮጵያ ከመጡ ሶሃቦች ሶስቱን ጥቀስ። ጀማል። እሺ ጃዕፈር፣ ኡሙ ሰለማ። ከሶሃቦች ከወንዶቹ ነው ያልኩት። እሺ ከሴቶቹ እንመጣለን። ጃዕፈር እኔ ሴቶች ነበሩ እንትን ያሉት የመጡልኝ መጀመሪያ። አያሽ እሺ ግማሽ መልሷል። እሺ ማን ራስ ተያዝለት። እሺ ቀጣይ ማን ነው? ቀጣይ ሰሚራ መልስ። ሶስቱን ወደ ነብዩ ሰለላሁ ዐለይሂ ወሰለም ከነብዩ ሰለላሁ ዐለይሂ ወሰለም ሰሃቦች ኢትዮጵያ ወይንም ትግራይ ላይ የመጡት ሶስት ሰሃቦችን ጥቀሽ። አላውቅም። ኢትዮጵያ እሺ አላውቅም። አላህ ያለም በይ። እሺ ኡሙ አይሰል ትመልሻለሽ?
والله أعلم والله أعلم እሺ ኢትዮጵያ ከመጡ ሰሃቦች መካከል ሊበልሱ አልቻሉም አንድ ብቻ ነው አንደኛ ከነሱ መካከል ጃዕፈር ብን አቢ ጣሊብ የነብዩ ሰለላሁ ዐለይሂ ወሰለም ያጎታቸው ልጅ ነው እሱ ነው በነጃሺ በንጉሱ ፊት ቆሞ ኢስላምን የሰበከው እስልምናን እንዲቀበል ያደረገው ታላቁ ሱሐባ ጀግና ሱሐባ ነው ነብዩ ሰለላሁ ዐለይሂ ወሰለም በጣም ይወዱት ነበር ያጎታቸው ልጅ ነው በንጉሱ ፊት ቆሞ ሱራ መርየምን የማርያምን ምዕራፍ ስለ ማርያምና ስለ መሲሁ ሙሉ ታሪክ የሚናገረውን ቆሞ በፊቱ በሙሉ ድፍረት ያነበረ ያስለቀሳቸው የኢትዮጵያ ቀሳውስቶችና መነኩሴዎች ንጉሱ ሳይቀሩ ይሄን አንቀጽ ከርሱ በሰሙ ባዳመጡ ጊዜ አልቀሰዋል እስልምናን ተቀብለዋል ይሄ ታሪካቸው ኢትዮጵያውያኖች ቁርአን ላይ ተቀምጧል አላህ ተናግሮታል ለተጅደና አሸድና ሲዓዳወተን እያለ ይናገራል አላህ እሺ ከነዚያ መካከል ማነው ኢትዮጵያ ከመጡ ሰሃቦች ጃዕፈር ብን አቢ ጣሊብ ሁለተኛ ዑስማን ብን አፋን የነብዩ ሰለላሁ ዐለይሂ ወሰለም ኸሊፋ ሶስተኛ ኢትዮጵያ እንደመጣ ታውቃላችሁ ከሚስቱ ከሩቀያ ጋር ሩቀያ የነብዩ ሰለላሁ ዐለይሂ ወሰለም ልጅ ነች የዑስማን ብን አፋን ሚስት ነች አብረው ወደ ኢትዮጵያ መጥተው ነበር ሶስተኛ ዙበይር ብን አልዓዋም እነዚህ የጀነት የተባሉ ናቸው ሁላቸው የጀነት የተባሉ ናቸው ዙበይር ብን አልዓዋም ወጣት ልጅ ነበር የዛኔ ወደ ኢትዮጵያ ከመጡ ሰሃቦች መካከል አንደኛው ነው እሺ በጣም ጥሩ እንዴ ቀነሳችሁ ይወጣ ሰው አለ እሺ ኢብኑ ኑር ወጣለ ካልቻልክ መሰል ከወንዶች አንድ ሰው አስገቡ በቃሽ ከወንዶች መግባት የሚፈልግ አንድ ሰው ይግባ የአብዱል ከሪም እናስገባላችሁ አይ አንተረኛ ማን ነው አብዱል ከሪም ይሆናል ማለት ነው አይደለ እሺ ተረኛ አብዱል ከሪም ሰላም አለይኩም አብዱል ከሪም ወአለይኩም ሰላም ወራህመቱላሂ ወበረካቱ ጾም እንዴት ነበር በዓል እንዴት ነው አልহামዱሊላህ ሁሉም ሰላም ነው አሪፍ ነው አልመጣም እሺ አብዱል ከሪም ለጥያቄ ተዘጋጅ ኢንሻአላህ እሺ ጥያቄ የነቢያችን ሰለላሁ ዐለይሂ ወሰለም ሰሃቦች ወደ ኢትዮጵያ ስንት ጊዜ ነው ሂጅራ ያደረጉት 2 ጊዜ ማሻአላህ በጣም ጎበዝ እሺ ቀጣይ ጀማል ተዘጋጅ ጀማል መተናሳው እሺ ነቢያችን ሰለላሁ ዐለይሂ ወሰለም ከሰሯቸው ተአምራቶች ሶስቱን ጥቀስ ጨረቃን መክፈል ውሃ ከሁለት ጣቶች መካከል ማውጣት በጣቶቻቸው መካከል ውሃ እንዲፈልቅ ማድረግ القرآن كذلك تلقوا معجزة الكبرى معجزة الخالدة ماشي القرآن ሶስት ሞላ መሰለኝ ሞላ ጎበዝ እሺ ቀጣይ ማን ነው ሰሚራ ነሽ አይደል አዎ ሰሚራ በጣም ጥሩ የመጀመሪያው ነብይ ማን ነው አደም አለይሂ ሰላም ጎበዝ እሙ አይሰር እሺ ከባድ ጥያቄ ልትጠየቂ ነው የመጀመሪያው ነብይ ማን እንደሆነ ከታወቀ የመጨረሻው ነብይ ማን ነው ሙሐመድ ሰለላሁ ዐለይሂ ወሰለም በጣም ጥሩ እሺ አብዱል ከሪም የተናሳ እሺ በጣም ምልክቶች መካከል ሶስቱን ጥቀስ በጣም ምልክቶች መካከል ከሶስት አይቀር ትልልቆቹን ነው ወይስ ትንንሾቹን ትልልቆቹን ያጁጅ ማጁጅ ደጃልና ደጃል እሺ የኢሳ መውረድ በቃ መልሰን ተወዛች እሺ ጀማል አቤት ጀማል
ትንሽ ጀማል አወቅ ስለሚያደርጉ ጥያቄው የእርሶ ከበድ ይላል። ኢንሻአላህ ነቢያችን ሰለላሁ ዐለይሂ ወሰለም ከሞቱ በኋላ የተቀበረው ነብይ ማን ይባላል? ነብይ ዩሱፍ። አልተመለሰም። ከብድ ባል ከዚህ እሺ፣ ጥያቄ ይሸጋገራል። ሰሜራ መልሽ። ከነቢያችን ሰለላሁ ዐለይሂ ወሰለም ህልፈት በኋላ የተቀበረው ነብይ ማን ይባላል? አላውቅም። ኡሙ አይሰል መልሽ። ኡሙ አይሰል ጎግል መሄድ አይቻልም። ቶሎ በይ። ምትሻንሽ አላየሁም። ወላሂ አለም ኡስታዝ። በጣም ጥሩ። እሺ አቡበከር መልሰው። ማን ይባላል? ዳንኤል፣ ነብዩ ዳንኤል። ወይኔ በቀደም ሰምተን ነበር። ነብዩ ዳንኤል ዐለይሂ ሰላም አስክሬኑ የተቀበረው ከነብዩ ሰለላሁ ዐለይሂ ወሰለም ህልፈት በኋላ ነው። አይደንቅም? የሞተው ግን ከእርሳቸው በፊት ነው፣ የተቀበረው ከእርሳቸው በኋላ ነው። ዳንኤል ዐለይሂ ሰላም ከነመሲሁ በፊት የነበረ ነብይ ነው። እስራኤላዊ ነብይ ነበር። አላህ ስብሐነሁ ወተዓላ የነብያቶችን ሰውነት አፈር እንዳይበላው እንዳይበሰብስ ወስኗል። በቃ የፈለገ ቢሆን አስክሬናቸውን አፈር አይበላው። ማንኛውም ነብይ ቀብሩን አንከፍ ታውጡት ስጋው ልክ እንደኛ ነው፣ አይበላም። ይሄ ድንቅ ተአምር ነው በእነርሱ ላይ ያደረገላቸው። ነብያችን ሰለላሁ ዐለይሂ ወሰለም ሲናገሩ ምን አሉ? ኢነላህ ሐረመ ዐለል አርዲ አን ተእኩለ አጅሳደል አንቢያ፣ አላህ መሬትን እርም አድርጎባታል የነብያትን ሰውነት እንዳትበላ። ስለዚህ ዳንኤል ከሞተበት ጊዜ አንስቶ እስከ ነብዩ ሰለላሁ ዐለይሂ ወሰለም ህልፈት ከዚያም በኋላ አስክሬን ቆይቶ ነበር። ታውቃላችሁ ይህን ታሪክ ሸይኹል ኢስላም ኢብኑ ተይሚያ ከዚያ በፊት የነበሩ ታላላቅ ሰለፎች እንዲሁም የጊዜያችን ታላቁ ዓሊም ሼኽ ሷሊህ አልፈውዛን ትክክለኛ ታሪክ መሆኑን ተናግረዋል። እሺ ቀጣይ ጥያቄ ጀማል። አቤት። እሺ ነቢያችን ሰለላሁ ዐለይሂ ወሰለም ከመካ እስከ ቤተል መቅደስ ድረስ ያደረጉት ጉዞ ከቤተል መቅደስ እስከ ሰባቱ ሰማይ ድረስ ያደረጉት ጉዞ ምን በመባል ይጠራል? በቡራክ ከመካ እስከ ቤተል መቅደስ ከቤተል መቅደስ እስከ ሰባቱ ሰማይ ያደረጉት ጉዞ ምን በመባል ይጠራል? እስራኤል እስራኤል እኔ ልመልስ አይደለም። እስራኤል እና እሺ ኢስራ ሚዕራጅ ጎበስ። ኢስራ የሚባለው የትኛው ነው? ከመካ ወደ እንትን ቤተል መቅደስ። አዎ ከዛ ወደ ላይ ሚዕራጅ ማሻአላህ። እሺ ቀጣይ ተጠያቂ ሰሚራ። ነቢያችን ሰለላሁ ዐለይሂ ወሰለም ከመካ እስከ ቤተል መቅደስ እስከ ሰባቱ ሰማይ ሲያደርጉ ጊዜ አብሯቸው የነበረው መልአክ ማን ይባላል? ጅብሪል ዐለይሂ ሰላም። ጅብሪል ዐለይሂ ሰላም። እሺ ኡሙ አይሰል ነቢያችን ሰለላሁ ዐለይሂ ወሰለም ከመካ እስከ ቤተል መቅደስ ሲጓዙ ጊዜ ከመልአኩ ጅብሪል ዐለይሂ ሰላም ጋር የተጓዙበት እንስሳ ምን በመባል ይጠራል? ወላሁ አለም። ወላሂ እኔ ልመልስ። በጣም ሙስሊም ያቀተልች ቆይ ተረጋገንች ልጅ። እሺ ፈልጊ። እሺ ምርጫ ልስጥሽ። እሺ ኢንሻአላህ። ፈረስ፣ ለ በቅሎ፣ አምሮሃ ቡራክ ቡራክ። እሺ መልሳለች በሚል እያስ። እሺ ተረኛ አብዱልከሪም ነው አይደለ? አብዱልከሪም ናም። ነቢያችን ሰለላሁ ዐለይሂ ወሰለም አምስተኛው ሰማይ ላይ ያገኙት ነቢይ ማን ይባላል? ኢብራሂም። እሺ ቀጣይ ጀማል ቶሎ መለስ። ነቢያችን ሰለላሁ ዐለይሂ ወሰለም ሶስተኛው ሰማይ ላይ ያገኙት ነቢይ ማን ይባላል? ነቢ ሙሳ። እሺ ተሳስታችኋል። እየመለስኩላቸው ልሄድ ወይንስ? አዎ ችግር የለውም። የመጀመሪያ አብዱልከሪም የጠየቁት አምስተኛው ሰማይ ላይ ያገኙት ነቢይ ማን ይባላል? ሃሩን ዐለይሂ ሰላም። ጀማልን የጠየቁት ደግሞ ሶስተኛው ሰማይ ላይ ማን ነው? ዩሱፍ ዐለይሂ ሰላም። ይሄ ነው። እሺ ሰቢራ ነቢያችን ሰለላሁ ዐለይሂ ወሰለም ሁለተኛው ሰማይ ላይ ያገኟቸው ነቢያቶች ማን ይባላል? ኢሳ ዐለይሂ ሰላም እና
ዒሳ ብቻ ዒሳና ዒሳን ብቻ ነው የማውቀው። ግማሽ መልስ ዒሳና ማን ነው? በቃ አንቺኛው አሙዩ ዒሳና ማን ነው ያገኙት? ኡሙ አይሰል አደም ዒሳና ሙሳ በቃ አንዴ ካለፈ አለፈ። እህትሽ አዳምጪ። ከዛ በኋላ ዝም በይ። አብዱልከሪም ሁለተኛ ሰማይ ላይ ያገኙት ነብይ ማን ይባላል? ዒሳና ያህያ። በጣም ጎበዝ አብዱልከሪም። በቃ የመራ ነው ዒሳና ያህያ አለይሂም ሰላም። እሺ ጀማል አቤት። ነቢያችን ሰለላሁ ዐለይሂ ወሰለም ሰባተኛው ሰማይ ላይ ያገኙት ነብይ ማን ይባላል? ኢብራሂም አለይሂ ሰላም። ኢብራሂም አለይሂ ሰላም። ሰሚራ ነቢያችን ሰለላሁ ዐለይሂ ወሰለም አንደኛው ሰማይ ላይ ያገኙት ነብይ ማን ይባላል? አደም አለይሂ ሰላም። በጣም ጎበዝ። ኡማይሰል ሰማይ ላይ ያገኙት ነብይ ማን ይባላል? አንቺ ልጅ አፍሽን እንትን ዝም በይ እሺ። ከተመለስሽ በኋላ እንደነሱ ስርዓት ያዥ እሺ። እሺ ኡማይሰል ነቢያችን ሰለላሁ ዐለይሂ ወሰለም ስድስተኛ ሰማይ ላይ ያገኙት ነብይ ማን ይባላል? ያዕቁብ ወር እስማኤል። እሺ አብዱልከሪም መልሰው። ተረኛ አንተ ነህ። ነቢያችን ሰለላሁ ዐለይሂ ወሰለም ስድስተኛው ሰማይ ላይ ያገኙት ነብይ ማን ይባላል? ነቢዩላህ ሙሳ አለይሂ ሰላም። ሙሳ አለይሂ ሰላም። ያ ሰላም። እሺ ጀማል አቤት። ነቢያችን ሰለላሁ ዐለይሂ ወሰለም ሰባትን ሰማይ እየሄዱ ባሉበት ጊዜ ነቢያቶችን ሲያገኙ ሲያያቸው ጊዜ ያለቀሰው ነብይ ማን ነው? ኢብራሂም። ላ ሲያያቸው ጊዜ ያለቀሰው ነብይ ማን ነው? ሰሚራ መልሻ። ዒሳ። ላ ኡሙ አይሰል መልሽ። ማን ነው ሲያያቸው ጊዜ ያለቀሰው ነብይ? አላወኩም። ሙሳ አለይሂ ሰላም። ሙሳ አለይሂ ሰላም አለቀሰ። ለምን ያለቀሰው? ረጁሉን ጃአ በዕደና አው ጉላሙን ጃአ በዕደና ወለሁ አትባዕ አክሰረ ሚና ብሎ አለቀሰ። ሰላም ካላቸው ምናምን ሰላምታ ከተለዋወጡ በኋላ ከነቢ ሰለላሁ ዐለይሂ ወሰለም ጋር ልክ ዞረው ሲሄዱ ጊዜ አለቀሰ። ያኔ በቃ ለምን ታለቅሳለህ ተብሎ ሲጠየቅ ጊዜ ከሁላችንም በኋላ መጥቶ በጣም በርካታ ተከታይን አፍርቶ የሚመጣው ነብይ እሱ ስላየሁ ነው ያለቀሱት አለ። ያ ሰላም። ከሁላችንም በላይ በርካታ ተከታይን የትንሣኤ ቀን አፍርቶ የሚመጣው ነብይ ይሄ ነው ብሎ ተናገረ። ልጅ ብሎ ገለጻቸው። ለምን? ከሁሉም ነብያት በኋላ ስለመጡ። ገብታችኋል? የነብይነት ማዕረግ በጫንቃው ላይ የተደረገለት ያ ማለት የነብያት መደምደሚያ የሚል ማህተም በጭንቅላታቸው ላይ ነበር። ታውቃላችሁ? እነሆ ሕፃን ተወልዶልናል፣ ልጅም ተሰጥቶናል፣ አለቅነት በጫንቃው ላይ ይደረግለታል። ያ የነብይነት የአለቅነት ጫንቃ የነብይነት ማዕረግ የተደረገለት እርሳቸው ናቸው። ለንግስናው ስፋት ለዘመኑ ፍጻሜ የሌለው ነብይ እርሳቸው ናቸው። ለንግስናው ስፋት ማለት ዓለምን የሚገዛ ነብይ ብቸኛ እርሳቸው ናቸው። ሌላው ነብይ ሲላክ ለወገኑ ለህዝቡ ብቻ ነው ባለበት አካባቢ። የእርሳቸው ግን ለዓለም ህዝብ ነው። ለዘመኑ ፍጻሜ የሌለው ነብይ እርሳቸው ናቸው። እስከ ዓለም ፍጻሜ ድረስ የእርሳቸው ግዛት ነው። ማንም ነብይ ቢመጣ በእርሳቸው ህግ ይተዳደራል። ነቢዩላህ ዒሳ ዓለይሂ ሰላም በሚመጣ ጊዜ በእርሳቸው ህግ ይተዳደራል፣ ሰውንም ያስተዳድራል፣ ያልፋል። ዘመናቸው ግን ይቀጥላል ከእርሱም በኋላ። እሺ ያ ነው። ለዚህ ነው ሙሳ ዓለይሂ ሰላም ሲያቸው ጊዜ ያለቀሰው። እሺ ቀጣይ ማን ነበር? አብዱልከሪም። አብዱልከሪም የዳውድ ዓለይሂ ሰላም ሱና ጾም አጿጿም እንዴት ነበር? አንድ ቀን ጾሞ አንድ ቀን ማፍጠር። አብዱልከሪም የቀረ ነው አስተውቀ ሁሉ ይመልሳል። እሺ ጀማል። እሺ ወደ እሳት ተወርውሮ እሳት ያላቃጠለችው ነብይ ማን ይባላል? ኢብራሂም ዓለይሂ ሰላም። ሰሚራ አሳ ነባሪ ውጦት ያልሞተ ነብይ ማን ይባላል? ዩኑስ ዓለይሂ ሰላም። ቀላል ቀላል ያደረግኩላቸው። እሺ ኡሙ ዋይሰል አለሽ? በጣም ጥሩ በጣም ጥሩ። ኡሙ ዋይሰል አለች። ከትልቅ ድንጋይ ውስጥ ገመል ያወጣ ነብይ ማን ይባላል?
ህዝቦቹ ተአምር እንሻለን እንፈልጋለን አሉት። ትልቅ ከቋጥኝ ድንጋይ ውስጥ ግመል ከነ ህይወቷ ግመል እናውጣልና ያወጣላቸው ነብዩ በአላህ ፈቃድ ማለት ነው። ምርጫ የለውም አይደል እንዴ? ለሁሉም ምርጫ ተሰጥቶ እሺ ምርጫ ረስተሽ በቃ ነቢዩላህ ዩኑስ፣ ነቢዩላህ ኢብራሂም፣ ነቢዩላህ ሷሊህ፣ ነቢዩላህ ሁድ። ነቢዩላህ ሷሊህ ጎበዝ። እሺ አብዱልከሪም ላይ ከዚህ በኋላ ሊከብድ ነው በቃ። እሺ ከነቢዩ ሰለላሁ ዐለይሂ ወሰለም ኡማ ከትውልዳቸው ልክ እንደ ኢብራሂም ዐለይሂ ሰላም እሳት ውስጥ ተወርውሮ እሳት ያላቃጠለው ሰው ማን ይባላል? ጎግል እንዳትሄድ፣ ጎግል ዐለይሂ ሰላም ጋር መሄድ አይቻልም። አለሁ ማን ይባላል? አይ ይለፈኝ እስኪ። ከባድ ጥያቄ ይህን የመለሰ ጎበዝ። ጀማል ማን ይባላል? ከነቢ ሰለላሁ ዐለይሂ ወሰለም ኡማ ከትውልዳቸው እሳት ላይ ተወርውሮ እሳት ያላቃጠለው ሰው ማን ይባላል? ይሄ ድንቅ ተአምር ነው በሀገራችን። አላሁ አለም። እኔ አልመጣልኝ። ሰሚራ መልሽ። እኔም አላውቅም። ሙአይሰል መልሽ። ወላሁ አለም። በቃ ከባድ ጥያቄዎች። እሺ ማን ይባላል ያ ሷሃባ? በቃ አንዴ ለኮሜንታተሮች ደግሞ እድል እንስጣቸው። ማንም የማይመልሰው ጥያቄ ካለ እነሱ ይመልሳሉ። አትሰሯቸው፣ በቃ ይፈቱ ማለት ነው። አሁን ከባድ ጥያቄ ማን ነው? ይሄ አካል ማን ይባላል? ማን ነው የሚመልስ? ጎበዝ። ቢላል አይደለም። ኢብራሂም አይደለም። የለም ይላሉ። እሺ ወላሂ እኔ መለሰ ጎበዝ። ከዚህ በፊት አስተምራችኋለሁ። የመኒ ነው? አዎ የመኒ ነው። ጎበዞች። ነገር ግን ማን ይባላል ስሙ ነው ጥያቄ። እሳት ያላቃጠለው ከነቢ ሰለላሁ ዐለይሂ ወሰለም ኡማ አቡበክር ስዲቅና ዑመር አይጊተውት በጣም ተደንቀው ልክ እንደ ኢብራሂም እሳት ያላቃጠለው ከነቢ ሰለላሁ ዐለይሂ ወሰለም ትውልድ መገኘቱ በጣም አስደስቶናል ብለው ትልቅ ቦታና ደረጃ የሰጡት ማን ይባላል? አላነሳችሁትም? እስኪ ሞክር። አቡ ሙስሊም አልኸውላኒ። ጎግል ላይ ሄደህ ነው ሀቅ የተናንሰው ነገር ጎግል ላይ ሄደህ ነው። እሺ አቡ ሙስሊም አልኸውላኒ ይባላል። ታሪኩን ልንገራችሁ እንዴት እንዳላቃጠለው ታሪኩን። ከነቢ ሰለላሁ ዐለይሂ ወሰለም ህልፈት በኋላ ሐሰተኛ ነቢያቶች ተነስተው ነበር። የሚገርማችሁ ትንቢት ተናገሩ ቀድመው። እነሆ ሰየኩኑ በዕዲ ነቢዩን ከዛቡን አሉ። ከእኔ በኋላ ሐሰተኛ ነቢያቶች ይነሳሉ ብለው ትንቢት ተናገሩ። ወዲያው ምናሉት ተነሱ። ከተነሱ ሐሰተኛ ነቢያቶች መካከል ማን ይባላል? የመን ላይ የተነሳው ሐሰተኛ ነቢይ መልሱ። እንደውም ይሄ በጥያቄ መልክ አብዱልከሪም መልሳ። የመን ላይ የተነሳው ሐሰተኛ ነቢይ ማን ይባላል? ጎግል እንዳትሄድና ማን ይባላል? አልአስወድ አልአንሲ። አስወድ አልአንሲ ይባላል። አስወድ አልአንሲ ይባላል። የመን ላይ የተነሳው ሐሰተኛ ነቢይ። ይህ ሰው ነቢይ ነኝ አለ። ይሄ ጀግና የቀድሙ ሰው አቡ ሙስሊም አልኸውላኒ የሚባለው ታላቅ ታቢዒ ነው። እና አንተ ሐሰተኛ ነቢይ ነህ አለው በፊቱ ሄዶ። በቃ እውነትን መሰከረ። አንተ ሐሰተኛ ነቢይ ነህ፣ በፍጹም ነቢይ አይደለህም አንተ ነው። ከነቢ ሰለላሁ ዐለይሂ ወሰለም በኋላ ማንም አዲስ ነቢይ ሊላክ አይችልም፣ ሐሰተኛ ነቢይ ነህ ብለው ነቢ ሰለላሁ ዐለይሂ ወሰለም ከነገሩ መካከል ነህ አለው። ህዝብ እየተቀበለው ሁሉ እየሸወዳቸው ማለት ነው። እሱ ግን ከፊቱ ቁሞ ይሄን ተናገረ። ወዲያው አስወድ አልአንሲ እሳት አቀጣጥሎ አለ። ህዝቦቹን አዘዘ፣ አቀጣጠሉ ተከታዮቹ። ወዲያው አስወድ አልአንሲ በቃ ወርውሩት በእሳት ውስጥ አለ። አቡ ሙስሊም አልኸውላኒ እሳት ውስጥ ተወረወረ። ነገር ግን ምንም እሳት አላቃጥለው። ፈአኽመደ አላሁ ለሁ አናር ይላሉ። እሳትንም አላህ ወዲያው አጠፋት ለእርሱ። በቃ ጥፊ ብሎ አዘዛት፣ ወዲያው ጠፋች፣ አመድ ሆነች። ምንም ሳይቃጠል እንደዚህ አመዱን እያራገፈው ሲወጣ ታዩት። በጣም ደነገጡ። ምን አሉት? ከዚያ ለዚህ ሰውዬ ተከታዮቹ ይሄ ሰውዬ ታሪኩ ከተሰማብህ ሐሰተኛነትን ተናግሮ በእሳት ሳይቃጠል የቀረሰው ከተባለ ትካዳለህ፣ ሐሰተኛ ትባላለህ እና ቶሎ ብለህ ይህን ሰው ከዚህ ሀገር እንዲባረር እዘዝ አለው። ተሰሚነት ያለው ሰው ነበር። በቃ ውጣ ከዚህ ሀገር አለ።
ወዲያው ወጣ። ወዴት ሄደ? ሰሃባ ወደ መዲና ሄደ። ግመሉን ዘብቶ በእርሷ ተጓዘ ወደ መዲና። ልክ መዲና ከመድረሱ በፊት ታሪኩ ተሰምቷል። እዚያ እንዳለ የመዲና ሰዎች ያወራሉ። እሳት ያላቃጠለው ሰው ተብሎ እየተነገረ ማለት ነው። ወዲያው ይሄ ሰው ወደ መዲና ሄደ። መስጂድ ነበዊ ከነብዩ ሰለላሁ ዐለይሂ ወሰለም መስጂድ ግመሉን አሰረና ውጭ ላይ ገብቶ መስገድ ጀመረ። እየሰገደ ያለ ዑመር ኢብኑ አልኸጣብ ልክ ሲመጣ ጊዜ ከየመን የመጣ ሰው እንደሆነ ተረዳና ይሄን ሰው ግን ያ ሰው መሆኑን አላወቀም። እስኪ እንደው ስለዚያ ሰዓት ስላላቃጠለው ሰው ልጠይቀው ይሄን ልጅ ሰግዶ ይጨርስና ብሎ ዑመር መጠበቅ ጀመረ። ልክ ሰግዶ እንደጨረሰ ዑመር ሄደና አሰላሙ አለይኩም አለ። ወአለይኩም ሰላም። ከወዴት ነበር? ከየመን ነው። ስለ አንድ ወጣት ልጅ ሰማህ? በሐሰተኛው ነብይ ፊት ቆሞ ሐሰተኛነቱን ተናግሮ ወደ እሳት ተወርውሮ እሳት ያላቃጠለው ሰው እነ ዛከ ረጁል አሉ፣ እኔ ያ ሰው ነኝ አለ። በበካ ዑመር አለቀሰና አቀፈው እና እንሂድና ወደ አሚራችን ወደ አቡበክር ጋር ልውሰድህ አለው። በሰዓቱ አቡበክር ስዲቅ ነበር እየመራ ያለው ከነብዩ ሰለላሁ ዐለይሂ ወሰለም ህልፈት በኋላ ወደ አቡበክር ጋር ወሰደው። ከዚያ በኋላ ይህን ታሪክ ያውና ይህ ወጣት ነው እሳት ያላቃጠለው ሰው ሲለው ጊዜ አቡበክር ስዲቅ ረዲየላሁ ዐንሁ በካ፣ እሱም አለቀሰና አላህን አመሰገነ። ሁለቱም አቡበክርና ዑመር ምን እያሉ አላህን አመሰገኑ? አልሐምዱሊላህ ለአላህ ምስጋና ይገባው ኢብራሂም ዓለይሂ ሰላምን እሳት እንዳላቃጠለው ከነብዩ ሰለላሁ ዐለይሂ ወሰለም ትውልድ እሳት ያላቃጠለውን ሰው ስላደረገና ስላሳየን ይሄን ሰው አላህን አመሰገኑ። ይህ ነው። ራስታ ይመለስ። እሺ ውጤታቸውን እንዲነግረን እና ይሄን እንዲህ አይነት ድንቅ ተአምራቶች አላህ በነቢያቶች ላይ ብቻ ሳይሆን በነቢዩ ሰለላሁ ዐለይሂ ወሰለም ሰሃቦችም ላይ ሲያደርግ ቆይቷል። ሌላም ተአምር አድርጓል። ሌላ ተአምር ልትጠየቁ ነው አሁን አድሚኖች። ማን ነው የገባችሁን ተፈታኞች? ራስታ የለም መሰለኝ፣ ራስታ የለም መሰለኝ። በቃ ትጠይቃላችሁ። እንቀጥል። ከነቢዩ ሰለላሁ ዐለይሂ ወሰለም ትውልዶች በውሃ ላይ የሄዱት እነማን ናቸው? ባህር ነው። የሚገርም ታሪክ ነው ይሄ ደግሞ። በውሃ ላይ ሄደዋል ጀማ፣ ምንም ውሃ ሳያሰምጣቸው። ማን ይባላሉ እነዚህ? አብዱልከሪም ተመልሳለህ። ከነዚያ መካከል አንድ ሰሃባ ጥቀስ። እሺ ሰዕድ ብን አቢ ወቃስ። በቃ ታሪኩን ልንገራቸው። ባህሬን ሀገርን እየከፈቱ ባሉበት ጊዜ ነበር። ከነዚህ ሰሃቦች መካከል አንደኛው እሱ ነው። እኔ በአላህ ስም ብዬ እሄዳለሁኝ አላህ መሬት ያደርግልናል ብለው በአላህ ላይ ሙሉ እምነት ያላቸው ናቸው እነዚያ ሰሃቦች። ወዲያው በባህሩ ላይ ሄዱ፣ ምንም ሳይሰምጡ አለፉ። ከዚያም ድልም አደረጉ፣ ባህሬንን ሲከፍቱ ጊዜ ማለት ነው። እሺ ሌላ ጥያቄ የትንሣኤ ቀን የቂያማ ቀን የመጀመሪያው አማላጭ ማን ነው? አብዱልከሪም መለስ። ነቢያችን ሰለላሁ ዐለይሂ ወሰለም። ነቢያችን ሰለላሁ ዐለይሂ ወሰለም። ማሻአላህ። ቀጣይ ጥያቄ ጀማል። የትንሣኤ ቀን የቂያማ ቀን ጀማል የተናሳ የትንሣኤ ቀን የቂያማ ቀን የጀነትን በር የሚያስከፍተው ነብይ ማን ነው? ነቢያችን ሰለላሁ ዐለይሂ ወሰለም። ነቢያችን ሰለላሁ ዐለይሂ ወሰለም። እሺ ሰሚራ ነው። እሺ የቂያማ ቀን መጀመሪያ ጀነት የሚገባው ማን ነው? ነብዩ መሐመድ ሰለላሁ ዐለይሂ ወሰለም። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም። ነቢያችን ሰለላሁ ዐለይሂ ወሰለም። እሺ የቂያማ ቀን ከትውልዶች ከኡመቶች ከትውልዶች ሁሉ የመጀመሪያው ትውልድ ጀነት የሚገባው የማን ትውልድ ነው? ኡሙ አይሰል የነብዩ ኡመት የነብዩ ሰለላሁ ዐለይሂ ወሰለም ኡመት ይህ ነው። እሺ አብዱልከሪም ጀነት ከተባሉት ሰሃቦች አምስትን ጥቀስ። አቡበከር፣ ዑመር፣ ዑስማን፣ ዓሊ፣ አብዱራህማን ብኑ ዐውፍ። አብዱራህማን ብኑ ዐውፍ። እሺ ጀማል። አቤት። ጀማል አሚኑ ሀዚህ ልኡማ የተባለው ሰሃባ ማን ነው? የዚህ ትውልድ
أبا عبيدة. أبا عبيدة بن الجراح. أبا عبيدة بن الجراح. ما شاء الله. በጣም ጎበዞች፣ በጣም ጎበዞች፣ በጣም ጎበዞች፣ በጣም ጎበዞች። እሺ ከሰሃቦች ሁሉ በጣም በርካታ ሐዲስን የሸመደደና የሐፈዘ ማን ያስተላለፈው ሰሃባ ማን ይባላል? አቡ ሁረይራ። አቡ ሁረይራ ማሻአላህ። አቡ ሁረይራ በጣም ጎበዝ ልጅ አልተቻለችም። እሺ የነቢያችን ሰለላሁ ዐለይሂ ወሰለም ሙአዚኖች ስንት ነበሩ? አዛን አድራጊዎች ኡማይ ሰልመልሽ ረዲየላሁ ዐንሁ ስንት ናቸው ነው ያልኩት? ኦኬ ስንት ናቸው? ቢላልን ነው የማውቀው። ስንት ናቸው? አብዱልከሪም መለስ። ሁለት ናቸው። ማን ማን ይባላሉ? ቢላል እና አብዱላህ ኢብኑ ኡሚ መክቱም። በጣም ጎበዝ ማሻአላህ፣ በጣም ጎበዝ። እሺ ሌላ ማነው ተረኛ? ጀማል። እሱ ነቢይ፣ አባቱ ነቢይ፣ አያቱ ነቢይ፣ ቅድመ አያቱ ነቢይ። ይህ ነቢይ ማን ይባላል? እስኪ ድገምልኝ። እሱ ነቢይ ነው፣ አባቱም ነቢይ ነው፣ አያቱም ነቢይ ነው፣ ቅድመ አያቱም ነቢይ ነው። ዩሱፍ። እሺ ቀጣይ ሰሚራ። እሱ ነቢይ፣ አባቱ ነቢይ፣ አያቱ ነቢይ፣ ቅድመ አያቱ ነቢይ። እነዚህ ነቢያቶች ማን ማን ናቸው? ግለጭ። ዩሱፍ አለ ተብሏል። ከዩሱፍ በኋላ አባቱ፣ ቅድመ አያቱ ማን ናቸው? አባቱ ያዕቆብ፣ አያቱ እስማኤል፣ ኢብራሂም፣ እስማኤል አላቅም። ረጋ ብለሽ መልሽ። አባቱ ያዕቆብ፣ ኢስሐቅ። ኮሜንታተሮች አያስችላቸውም ማለት በጣም ከሚበላቸው ኮሜንት ነው ያላየሁም። ወላሂ ኮረጀሽ ነው ኮሜንት ላይ ሀቅ ወላሂ ላዚም አልኮረጅኩም። ቀሰመን ቢላ ኮሜንት ትዘላለኝም ቅድም ዝግ ስለነበር። በጣም ጥሩ። አሁን ከባድ ጥያቄ ተጠይቀው ነው። ቀጣይ ኡሙ አይሰል። ኮሜንት ዝግ ፕሊዝ። ህዝቦቹ ሁሉ ያመኑለት ብቸኛው ነብይ ማን ነው? አንድ ያልካደው ህዝቦቹ ሁሉ ያመኑለት ብቸኛው ነብይ ማን ይባላል? ሱለይማን አይደለም። እሺ አብዱልከሪም፣ ህዝቦቹ ሁሉ ያመኑለት ነብይ ማን ይባላል? ነቢዩላህ ዩኑስ ዓለይሂ ሰላም። ዩኑስ ዓለይሂ ሰላም። እሺ ቀጣይ ጀማል። አቤት። እሺ ለ100 ዓመት ያክል አላህ ገድሎ ያስነሳው ሰው ማን ይባላል? በቁርአን ላይ የጠቀሰው አንድ ሰው አለ። ያም ሰው ለ100 ዓመት ያክል ሙት አለው አላህ፣ ከ100 ዓመት በኋላ አስነስቶታል። ማን ይባላል ያ ሰው? ዘይድ ነው። እኔ ልመልስ። አይደለም። ተረጋጊ እህት፣ ስትጠይቂ ተመልሻለሽ። ምርጫ እስኪ ለሴቶች እየተሰጠ አለ። እሺ ምርጫ ልስጥህ። እሺ ኸድር፣ እሺ ዑዘይር፣ ዩኑስ፣ ዑዘይር። ጎበዝ። እሺ ዑዘይር ማሻአላህ። እሺ ሰሚራ፣ እኔ ልመልስ እያልሽ ነው። ይሰማሻል? በጣም ጥሩ። እስካሁን ድረስ በህይወት ያለው ነብይ ማን ይባላል? ዒሳ ዓለይሂ ሰላም። ዒሳ ዓለይሂ ሰላም አልተገደለም፣ አልተሰቀለም፣ በህይወት አለ እስካሁን ድረስ። እሺ በጣም ጥሩ፣ በጣም ጥሩ። እሺ ቀጣይ ኡሙ አይሰር። ኡሙ አይሰር እውነት ለሐሰት ልትጠየቂ ነው ኢንሻአላህ። ዒሳ ዓለይሂ ሰላም ከሰማይ ወርዶ ይሞታል ወይንስ አይሞትም? ይሞታል። እውነት ሐሰት የሚሆን ተው፣ በቃ ይሞታል። ይሞታል። አብዱል መሞቱ በቁርአን ላይና በሐዲስ ላይ ተገልጿል። ወርዶ ዳግም የሚቆየውን ቆይታ ጊዜ ቆይቶ ይሞታል። እሺ ቀጣይ አብዱልከሪም። እሺ አብዱልከሪም አርካኑ ሶላት ስንት ናቸው?
14 አምስቱን ጥቀስ። ንያ እሺ ተክቢራት አልኢሕራም ሩኩዕ ኢዕቲዳል ሱጁድ ጁሉስ ጡማእኒናት ፊህም። እሺ ጥሩ ማሻአላህ። እሺ ጀማል እሺ ጀማል ከባድ ጥያቄ ሆነልህ? ቀላል አድርገ። ደጃልን የሚገድለው ነብይ ማን ነው? ነብይ ኢሳ አለይሂ ሰላም። ነብዩ ኢሳ አለይሂ ሰላም። እሺ ሰሚራ አቤት። በደጃል ግንባር ላይ ምን የሚል ፊደል ነው የተጻፈው? ካፊር። ማሻአላህ። እሺ ኡሙ ወይሰል ደጃል የማይገባባቸው ሀገራቶች ማን ይባላሉ? መካ እና ቤተል መቅደስ። መካና መዲና። መካና መዲና። በጣም ጥሩ። እሺ አብዱልከሪም። ናም አብዱልከሪም ነዋቂዱል ውዱእ ስንት ናቸው? ውዱን የሚያበላሹ ነገራቶች በቁጥር ነው ወይስ ልግለጽ? እሺ ግለጽ። ከሁለት መንገዶች በአንዱ የሚወጣ ኩሉ ማ የኽሩጅ ሚነ ሰቢለይን። እሺ ምን ለምሳሌ? አልጋኢጥ ወልበውል። ከሁለት መጸዳጃ ቦታዎች የሚወጣ ማንኛውም ነገር ውዱን ያበላሻል። ከነዚያ መካከል አልጋኢጥ ማለት ይገባቸዋል ልጆች፣ ምግብ እየበላ ካለ ሰውየው እንትን እንዳንለው በቃ ከኋላ የሚወጣ እሺ። ያና ልክ እንዲሁ ደግሞ በውል ማለት ሽንት ማለት ነው። ልክ እንዲሁ ከብልት የሚወጡ ማናቸውም ፈሳሾች። እሺ ጥሩ ጀማል። አቤት። ጀማል ሰባተኛው ሰማይ ላይ የሚገኘው የመላእክቶች መስጂድ ማን በመባል ይጠራል? የመላእክቶች መስጂድ መላእክቶች ሰባተኛው ሰማይ ላይ መስጂድ አላቸው። ያ መስጂድ ማን ተብሎ ይጠራል? አላሁ አዕለም። እሺ ሰሚራ መልሽ። በይተል ማዕሙር ሴቶች አልተቻሉ። እሺ አንደኛ እየመራ ያለው ማን? ከሁላቸውም ትናገራላችሁ ኮሜንታተሮች በጣም እየተከታተሉ ስለሆነ። እሺ ኡሙ አይሰል። እሺ በይተል ማዕሙር በቀን ስንት መላእክቶች እየገቡ ይሰግዳሉ ብለዋል ነብዩ ሰለላሁ ዐለይሂ ወሰለም? ምርጫ ትሰጠኛለህ? ሁሉንም በምርጫ ትንሽ። እሺ በይተል ማዕሙር በቀን ስንት መላእክቶች እየገቡ ይሰግዳሉ ብለዋል ነብዩ ሰለላሁ ዐለይሂ ወሰለም? 7000 ለ 70000 ሐምሮሃ 17000 ማ አንሰለው አልሰማኩም። አፍወን። እሺ 86000 ለ 70000 ሐምሮሃ 89000 ማ መልሰን 70000 በስ በቀን 70000 መላእክቶች እየገቡ እንደሚሰግዱ ተናግረዋል። እሺ አብዱልከሪም። ናም ይህ የመላእክቶች መስጂድ የተጠቀሰበት ብቸኛው ሱራ ማን ይባላል? ላንተ ከበድ ይላል። البيت المعمور والسقف المرفوع ሱራውን ግን የትኛው ሱራ ላይ? ማንኛው ሱራ ላይ ነው? በቃ ለኮሜንታተሮች እንስተው ማለት ነው። አድሚኖች አንዴ ኮሜንትን ቶሎ ክፈቱት። ከነሱ ከከበደ ቶሎ ብላችሁ ኮሜንትን ትከፍቱላቸዋላችሁ። እሺ አድሚኖች መመለስ አንችልም። እሱ መመለስ ትችያለሽ። ከመለሽ ማን ይባላል? ሱረቱ ጦር። ጎበስ። በቃ መለሰችው። በቃ እንዳከፍቱት መለሰችው። አልተቻለችም። ሰሚራ ከብዳለች። እሺ ቀጣይ ማን ነበር? ማን ነው ቀጣይ? ጀማል መሰለኛ። ጀማል በጣም ጥሩ። መጀመሪያ የወረደው የቁርአን ምዕራፍ ማን በመባል ይጠራል? ኢቅራ። ምዕራፍ ስሙ ኢቅራ ነው ስሙ። ምዕራፉ ሱረቱል
ሱረቱል ዓለቅ አለቅ በጣም ጎበዝ። እሺ ቀጣይ ማን ነበር? ሰሚራ ነቢዩላህ ሙሳ ከሰጡት ተአምራቶች መካከል ሶስቱን ጥቀሽ። አንደኛ ዱላ ወደ እባብ መቀየር፣ አንድ። ሁለተኛ እጃቸውን ብብታቸው ስራ አውጥተው ከዛ የሚያበራ እንደ ጨረቃ እንዲያበራ ያደርጋሉ። ሶስተኛ ደግሞ ባህር ከፈሉ። በጣም ጎበዝ ነች። ማሻአላህ ማሻአላህ ማሻአላህ። በጣም ጎበዝ። ኡሙ አይሰል እሺ ኡሙ አይሰል ነቢያችን ሰለላሁ ዐለይሂ ወሰለም ከአላህ ዘንድ ይዘው የመጡት ትዕዛዝ በቀጥታ ቃል በቃል እያናገራቸው የምን ትዕዛዝ ነው? የአምስት ወቅት ሰላት። ጎበዝ ነች። ማሻአላህ። እሺ አብዱልከሪም አብዱልከሪም ከበድ ማለት አለበት። እሺ ለአብዱልከሪም ከበድ ማለት አለበት። አብዱልከሪም ከበድ አድርገው ቀለል ይበል። ቀለል ቢል አሪፍ። ማ ሁወ አጥወል አያ ፊ ኪታቢላህ በቁርአን ላይ ረጅሙ አንቀጽ ማን በመባል ይጠራል? አያቱ ደይን በመባል ይጠራል። በጣም ጥሩ። እሺ ጀማል ማ ሁወ አዕዘም አያ ፊ ኪታቢላህ በቁርአን አንቀጽ ውስጥ ታላቁ አንቀጽ ማን በመባል ይጠራል? አሁን የቀደሙ ረጅም በቀራ አይደለም፣ ሱራ አላልኩም፣ አያ ነው ያልኩት። አንቀጽ ታላቁ አንቀጽ ከሁሉም አንቀጾች ሁሉ በላጭ ታላቁ አንቀጽ አዕዘም አያ ፊ ኪታቢላህ። መልስ። አንድ ሁለት የመጨረሻ በቀራ ነው። ሰሚራ መልስ። ማ ሁወ አዕዘም አያ ፊ ኪታቢላህ? እኔ እስካሁን ምርጫ አልተሰጠኝም፣ ምርጫ ስጠኝ። እሺ ምርጫ ከሚሰጣችሁ በቃ ከዚህ በኋላ አድሚኖች ይመልሱት። አድሚኖች ትመልሳላችሁ። እስኪ ወንድ የሆነ አድሚን ኮሜንት ጻፈው። ለምን ከፈታችሁት? ኮሜንት ሳይከፈት መጻፍ የሚችል ሰው ካለ ይጻፍ። እሺ ለማንኛውም አድሚኖች ተጫሉ። ሞላ አድሚኖች እኮ ጎበዝ ናቸው። ያው አያተል ኩርሲ ገና ከመከፈቱ አዘጋጅተው ነው ኮፒ ፔስት ብቻ ነው ያደረጉት። ተመልከቱ፣ ባር ናቸው። አያተል ኩርሲ እሺ አያተል ኩርሲ በጣም ጎበዞች። እሺ ማን ነበር ቀጣይ? ኡሙ አይሰል ቀላል ጥያቄ ነው ናቸው። በቃ ለኡሙ አይሰል ቀላል ጥያቄ ከነቢያችን ሰለላሁ ዐለይሂ ወሰለም በፊት የተላከው ነቢይ ማን ይባላል? በፊት ኢሳ ዓለይሂ ሰላም። እሺ አብዱልከሪም ከአረብ ነቢያቶች ሶስቱን ጥቀስ። ነቢዩላህ ሁድ፣ ነቢዩላህ ሳሌሕ፣ ሙሐመድ ሰለላሁ ዐለይሂ ወሰለም። ሌላ አለ ከአረብ ነቢያቶች ብለው ነብዩ ሰለላሁ ዐለይሂ ወሰለም የጠቀሱት? ሹዓይብ ጎበዝ ማሻአላህ። እሺ ጀማል አቤት። ሙሳ ዓለይሂ ሰላም ያገባው የማን ነው? ሙሳ ዓለይሂ ሰላም ያገባው የማንኛውን ነብይ ልጅ ነው? የነብይ ልጅ ነው ያገባው። ማን ነው ያ ነብይ? ሹዓይብ ጎበዝ ማሻአላህ። እሺ ሰሚራ በቁርአን ላይ አንድ ሰው ያ ሰውዬ አንድ ነብይ ነው። ያ ነብይ ሰዎችን አስታርቃለሁ ብሎ ለማስታረቅ ገባ በሰዎች መካከል እና
እንደ አጋጣሚ ሲመታው ጊዜ ድንበር ኃላፊውን ሰው ሞተ። በአንድ ቦክስ ሰው የገደለው ነብይ ማን ይባላል? አላውቅም። እሺ መልሽላት። ኡሙ አይሰል ማን ይባላል? ያ ነብይ አንድ ጊዜ መተው ፈወከዘሁ ዳሽ ፈቀባ አለይህ ዳውድ አይደለም። እሺ አብዱልከሪ መልስላችሁ። ሙሳ ወከዘሁ ሙሳ አለይሂ ሰላም። እሺ አሁን ቀጣይ ማን ነው? አብዱልከሪም ነው። አብዱልከሪም በአንድ ጊዜ የተላኩ ሁለት ነብያቶችን ጥቀስ። ሶስት በአንድ ጊዜ የተላኩ ነብያቶችን ያኔ ሶስት ነቢላህ ሉጥ ሉጥና ኢብራሂም በአንድ ጊዜ የተላኩ ናቸው። ሌላ ነቢላህ ዳውድና ሱለይማን። ሌላ ሃሩንና ሙሳ። በጣም ጎበዝ ማሻአላህ። ጀማል እሺ ወንድማማች ነብያቶች ማን ይባላሉ? ከወንድማማች ነብያቶች ሁለቱን ጥቀስ። ሙሳና ሃሩን ዩሱፍና አዩብ። ላ ሰስተሃል። እሺ ሰሚራ ወንድማማች ነብያቶች ሌላ ማን አሉ? ይለፈኝ ኡሙ አይሰል ወንድማማች ነብያቶች ከሙሳና ከሃሩን ውጭ እሺ ለአድሚኖች እድሉ ይሰጥ፣ ክፈቱላቸው። ወንድማማች ነብያቶች ይኸውልህ አንዴ ነው የሚመልሱት። አንዴ ልመልስ እንዳይሆን እስማኤልና ኢስሐቅ ያው ኮሜንታተሮች አይቻሉ። ኢስሐቅና ከማን ጋር? ከኢስማኤል ጋር አይደል? ኢስሐቅና ኢስማኤል ወንድማማቾች ናቸው፣ ምንም እንኳን ከሁለት እናት ቢወለዱም ማለት ነው። በጣም ጥሩ። እሺ ቀጣይ ባል ነበር ሰሚራ ነሽ? አብዱልከሪም ነው? አብዱልከሪም እሺ አባትና ልጅ ነብያቶችን ጥቀስ። ሶስት አባትና ልጅ ኢብራሂምና ኢስሐቅ ኢስሐቅና ያዕቆብና ዩሱፍ ዳውድና ሱለይማን ሌላስ ጨምር። ዘከሪያና ያሕያ በጣም ጎበዝ። እሺ ቀላል ጥያቄ። አሁን ደግሞ ቀጥል ማለት ጀማል አቤት በድንግልና የወለደችዋ ብቸኛዋ ተአምራዊ ሴት ማን ትባላለች እዚህ ዓለም ላይ? መርየም አለይሂ ሰላም። መርየም በድንግልና ማንም ወንድ ጫፏን ሳይነካት የወለደች ብቸኛዋ ድንቅና ተአምር ሴት የዓለማችን ታላቅ ሴት እርሷ ነች። እሺ ሌላ ሰሚራ እሺ ቀለል አድርገው። እሺ ቀለል አድርገው፣ ችግር የለውም። የጀነት ታላቅ ሴቶች ተብለው የተገለጹትን አራቱን ግለጽ። አፍضل ኒሳء አህሊ الجنة የጀነት ታላቅ ሴቶች የተባሉት ማን ናቸው? በስራቸው ነው ወላ ስማቸውን ነው? ስማቸውን። እሺ ኸዲጃ፣ አሲያ፣ መርየም ሚን ዋሕድ አራት ምር ላይ አልከኝ። አይመልሳለሁ። ጉግል ላይ አልትሄጂ ነው? አይደለም ወላሂ ሲጀምር አንድ ስልክ ነው ያለኝ። እሺ ለምን ስልክ ሁለተኛ ስልክ የለሽ? ማልገዛሽ ነው እንዴ? አሁን ከተሸለምኩኝ ልገዛ እችላለሁ። አላህ እኔ እኮ ሁለተኛ ስልክ ያለሽ ሁላ መሰለኝ ነበር። ፋጢማ ነቢያችን ሰለላሁ ዐለይሂ ወሰለም የጀነት ታላቅ ሴቶች ብለው እነዚህን አራቱን ገልጸዋቸዋል። እነዚህን ብቻ ነው እነዚህ የጀነት ታላቅ በሚለው ተገለጹ እንጂ ከእነርሱ የሚበልጠው የሉም ማለት አይደለም። እናታችን አይሻ ደረጃዋ በጣም ላቅ ያለ ነው። እሺ በጣም ጥሩ። ቀጣይ ማን ነው? ኡሙ አይሰል። እሺ ኡሙ አይሰል እና ነቢያችን ሰለላሁ ዐለይሂ ወሰለም ከእናታችን አይሻ ስንት ልጅ ወልደዋል? 3 ብቻ
ከአይሻ ነው እንዴ ያልከኝ? የላቸውም ከአይሻ የላቸውም። እሺ በጣም ጎበዝ በጣም ጎበዝ በጣም ጎበዝ። እሺ በቃ ይብቃቸው ወይስ እንቀጥል? ኮሜንታተሮች በጥያቄ ልናረጋ አንዴ ክፈቱላቸውና ውጤቱን ኮሜንታተሮች ይናገራሉ። ሲሰሙ ስለነበር ማን አንደኛ፣ ሁለተኛ፣ ሶስተኛ፣ አራተኛ ማን እንደሆነ አንዴ ክፈቱት። አድሚኖች ክፈቱላቸው። ይብቃቸው አይደል ወይስ ሲጨመር? መጀመሪያ ይሄንን እንትን እንበል። ጥያቄ ጨምር። በቃ ኦኬ በቃ በቃ ይቀጥል። በቃ 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 እሺ በቃ አንደኛ ማን ይወጣ? አንደኛ ማን ይመስላችኋል? ኮሜንት ላይ አንደኛ ማን ነው? ሁላችሁም አንድ ጊዜ ጻፉ። ሁለተኛ ሳለን ሁለተኛ እንዳትጀምሩ። አንደኛ 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 ጀማል አብዱልከሪም፣ ሰሚራ ሁላችሁም ጻፋችሁ። እሺ እሺ አንደኛ አብዱልከሪም። ሁለተኛስ? ሁለተኛ ኦኬ ጀማል አብዱልከሪም ስትል ሁለተኛ ጀማል ለማለት ነው። እሺ ሁለተኛ ጀማል። እሺ ሶስተኛስ? ሶስተኛስ? ኡሙ ሰሚራ ሰሚራ ሰሚራ። እሺ በቃ ደረጃው እንደዛ ሆነ ማለት ነው። አብዱልከሪም ከዛ ቀጥል ጀማል፣ ከዛ ሰሚራ፣ ከዛ ኡሙ አይሰል። ኡሙ አይሰልም ጎበዝ ነች፣ ብዙ ጥያቄ መልሳለች። እሺ እንግዲህ ይሄ የኛ ግምት ነው። እሺ ያና የኮሜንታተሮች ግምት ነው። እሺ ጎበዞች ማሻአላህ። እና ሽልማቱም ቢሆንላችሁ ይሻላል። ምን ይሆንላችሁ? አብዱልከሪም ምን ይሆንልህ ሽልማት? አንተ የፈለግከውን ጠይቅ። ሰልማዎች ሁሉም አሸናፊዎች ናቸው። በነገራችን ላይ አይፎን ፕሮ ማክስ ይሆንልን። አላታይ ለእኔ ዱዓ ይሆንልኝ። እኔ ዱዓ ይሆንልኝ። ያ ሰላም እሱ አብዱልከሪም አንተስ ምንድን ነው የምትፈልገው? ዱዓ እንድታደርግልን ነው። እዚህ ያለ የሚከታተል ሰው ሁሉ ረመዳናችንን አላህ እንዲቀበልን፣ ይሄን ያስከውንም ስራ ደግሞ ትልቅ ስራ ነው፣ የሙቃረና ስራ አላህ ትልቅ ደረጃ እንዲያደርሰው ሁሉም ሰው ዱዓ እንዲያደርግ ነው የምንፈልገው። መርሐባ መርሐባ መርሐባ። አሁን ቀውጤ የሆነ ዱዓ እናደርጋለን። ሁላቸውም ዱዓ አሉ። እህታችን እንግዲህ አይፎን ፕሮ ማክስ ብላለች። አይፎን ፕሮ ማክስ ሐቅ ሳትዋሽ ማለት ነው አይደለም። በእውነትና በህልምሽ አይተሽ ታውቂያለሽ? አታውቂም? ሐቅ ሳንወሽ ለዚያ ነው የሽው አይደለ? ሰው ቢሰጥሽ ራሱ እንዴት እንደሚጠቀም ራሱ አፍና ምን ይታትሽ ከይቅርታ ጋር ቢቀርብሽ ይሻላል። እሺ ይበዛብኛል። እሺ በቃ በሱ ይሻልሻል። ሰላም አለይኩም። እሱ ኡስታዝ ልናገር ይፈቀድልኛል? ተናገር ተናገር። አብሽር። ያው እርሱ እንዳሉት ሁሉም ውጤታቸውም ጥሩ ነው። ሁሉም ጥሩ ነው። እኔ እስካየሁት ድረስ ሁሉም ጥሩ ነው እና ሁሉም ቢሸለሙ የእርሶ ፍቃድ ከሆነ ለሁሉም ካርድ ቢሞላ እኔ በበኩሌ ደስተኛ ነኝ። ለሁሉም ያሺ ባሉበት ሀገር እንትን መላክ ትችላለህ ወይ? በውስጥ ቁጥራቸውን የሀገሩን ቁጥር ከላኩልኝ፣ የራሳቸውን ቁጥር ከላኩልኝ አስገባለሁ። በኢትዮጵያ ብር እስከ 300 400 ብር ከዛም በላይ ሊሆን ይችላል። ስለዚህ ኢትዮጵያ ላይ አይደሉም ደግሞ ይመስለኛል። ሁሉም ስደት ላይ ነው ያሉት። ሁሉም ስደት ነው፣ ሁሉም ስደት ናቸው። ስለዚህ በቃ ይለፈን እንሞክራለን። ጊዜ ኢትዮጵያ ይገባል። አወዳድረን ለነሱ ታደርገዋለሽ ሽልማቱ ኢንሻአላህ። ኢትዮጵያም ከሆነ ቁጥሩን ላክልኝ፣ በውስጥ ልካለው። አብዱልከሪም ኢትዮጵያ ላይ በቃ ስለዚህ ሌላም ካለ ሁሉም እንዲበረታቱ ጥሩ ነው። ሁሉም ደስ የሚል ነገር ነው እያየን የነበረው፣ ያምራል። ስለዚህ ያው መበረታታት አለባቸው። اللهم اهدنا فيمن هديت
وعافنا فيمن عافيت وتولنا فيمن توليت وبارك لنا فيما أعطيت وقنا واصرف عنا برحمتك شر ما قضيت فإنك تقضي ولا يقضى عليك إنه لا يذل من واليت ولا يعز من عاديت تباركت ربنا وتعاليت لك الحمد على ما قضيت ولك الشكر على ما أنعمت به وأوليت نستغفرك اللهم من جميع الذنوب والخطايا ونتوب إليك لا ملجأ ولا منجا منك إلا إليك اللهم اقسم لنا من خشيتك ما تحول به بيننا وبين معاصيك ومن طاعتك ما تبلغنا بها جنتك ومن اليقين ما تهون به علينا مصائب الدنيا ومتعنا اللهم بأسماعنا وأبصارنا وقواتنا أبدا ما أحييتنا واجعله الوارث منا واجعل ثأرنا على من ظلمنا وانصرنا على من عادانا ولا تجعل مصيبتنا في ديننا ولا تجعل الدنيا أكبر همنا ولا مبلغ علمنا ولا إلى النار مصيرنا واجعل الجنة هي دارنا وقرارنا ولا تسلط علينا بذنوبنا من لا يخافك فينا ولا يرحمنا برحمتك يا أرحم الراحمين اللهم اغفر للمسلمين والمسلمات والمؤمنين والمؤمنات الأحياء منهم والأموات إنك يا مولانا سميع قريب مجيب الدعوات اللهم أعز الإسلام والمسلمين وأذل الشرك والمشركين ودمر أعداءك أعداء الدين وارفع راية الحق والدين وانصر عبادك المؤمنين برحمتك يا أرحم الراحمين اللهم اغفر لجميع موتى المسلمين الذين شهدوا لك بالوحدانية ولنبيك بالرسالة وماتوا على ذلك اللهم اغفر لهم وارحمهم وعافهم واعف عنهم وأكرم نزلهم ووسع مدخلهم واغسلهم بالماء والثلج والبرد ونقهم من الذنوب والخطايا كما ينقى الثوب الأبيض من الدنس اللهم جازهم بالحسنات إحسانا وبالسيئات عفوا وغفرانا حتى يكونوا في بطون الألحاد مطمئنين وعند قيام الأشهاد من الآمنين اللهم ارحمنا برحمتك إذا صرنا إلى ما ساروا إليه تحت الجنادل والتراب وحدنا اللهم ارحمنا إذا غسلنا أهلنا وارحمنا إذا كفنونا وارحمنا إذا حملونا على أكتافهم وارحمنا إذا أنزلونا إلى قبورنا وارحمنا إذا أهانوا علينا التراب برحمتك يا أرحم الراحمين اللهم اجعل قبورنا روضة من رياض الجنان ولا تجعلها حفرة من
جحفر النيران برحمتك يا أرحم الراحمين. اللهم أصلح لنا ديننا الذي هو عصمة أمرنا، وأصلح لنا دنيانا التي فيها معاشنا، وأصلح لنا آخرتنا التي إليها معادنا، واجعل الحياة زيادة لنا في كل خير، والموت راحة لنا من كل شر يا رب العالمين برحمتك يا أرحم الراحمين. اللهم تقبل منا الصيام والقراءة والذكر والقرآن وسائر الأعمال، ولا تردها في وجوهنا يوم القيامة يوم الحسرة والندامة برحمتك يا أرحم الراحمين. اللهم إنا نسألك الجنة وما قرب إليها من قول أو عمل، ونعوذ بك من النار وما قرب إليها من قول أو عمل. اللهم إنا نسألك ما سألك منه عبدك ونبيك محمد صلى الله عليه وسلم، ونعوذ بك مما استعاذ منه عبدك ونبيك محمد صلى الله عليه وسلم برحمتك يا أرحم الراحمين. اللهم إنا نسألك الهدى والتقى والعفاف والغنى. اللهم إنا نسألك الهدى والتقى والعفاف والغنى. اللهم اغفر لنا ما قدمنا وما أخرنا وما أسررنا وما أعلنا وما أنت أعلم به منا. أنت المقدم وأنت المؤخر وأنت على كل شيء شهيد برحمتك يا أرحم الراحمين. اللهم احشرنا في زمرة العلماء العاملين. اللهم احشرنا في زمرة الأنبياء والصالحين، واجعلنا من أول الداخلين إلى جنات النعيم، ولا تفرق بيننا وبين نبينا محمد صلى الله عليه وسلم. ربنا لا تزغ قلوبنا بعد إذ هديتنا وهب لنا من لدنك رحمة إنك أنت الوهاب. ربنا إننا سمعنا مناديا ينادي للإيمان أن آمنوا بربكم فآمنا. ربنا فاغفر لنا ذنوبنا وكفر عنا سيئاتنا وتوفنا مع الأبرار. ربنا وآتنا ما وعدتنا على رسلك ولا تخزنا يوم القيامة إنك لا تخلف الميعاد. ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. سبحان ربك رب العزة عما يصفون، وسلام على المرسلين والحمد لله رب العالمين. بسم الله الرحمن الرحيم. كافها يا عين صاد. ذكر رحمة ربك عبده زكريا إذ نادى ربه نداء خفيا قال رب إني وهن العظم مني واشتعل الرأس شيبا ولم أكن بدعائك رب شقيا وإني خفت الموالي من ورائي وكانت امرأتي عاقرا فهب لي من لدنك وليا يرثني ويرث من آل يعقوب واجعله رب رضيا. يا زكريا إنا نبشرك بغلام اسمه
اسمه يحيى لم نجعل له من قبل سميا قال رب أنى يكون لي غلام وكانت امرأتي عاقرا وقد بلغت من الكبر عتيا قال كذلك قال ربك هو علي هين وقد خلقتك من قبل ولم تك شيئا قال رب اجعل لي آية قال آيتك ألا تكلم الناس 3 ليال سويا فخرج على قومه من المحراب فأوحى إليهم أن سبحوا بكرة وعشيا يا يحيى خذ الكتاب بقوة وآتيناه الحكم صبيا وحنانا من لدنا وزكاة وكان تقيا وبرا بوالديه ولم يكن جبارا عصيا وسلام عليه يوم ولد ويوم يموت ويوم يبعث حيا واذكر في الكتاب مريم إذ انتبذت من أهلها مكانا شرقيا فاتخذت من دونهم حجابا فأرسلنا إليها روحنا فتمثل لها بشرا سويا قالت إني أعوذ بالرحمن منك إن كنت تقيا قال إنما أنا رسول ربك لأهب لك غلاما زكيا قالت أنى يكون لي غلام ولم يمسسني بشر ولم أك بغيا قال كذلك قال ربك هو علي هين ولنجعله آية للناس ورحمة منا وكان أمرا مقضيا فحملته فانتبذت به مكانا قصيا فأجاءها المخاض إلى جذع النخلة قالت يا ليتني مت قبل هذا وكنت نسيا منسيا فناداها من تحتها ألا تحزني قد جعل ربك تحتك سريا وهزي إليك بجذع النخلة تساقط عليك رطبا جنيا فكلي واشربي وقري عينا فإما ترين من البشر أحدا فقولي إني نذرت للرحمن صوما فلن أكلم اليوم إنسيا فأتت به قومها تحمله قالوا يا مريم لقد جئت شيئا فريا يا أخت هارون ما كان أبوك امرأ سوء وما كانت أمك بغيا فأشارت إليه قالوا كيف نكلم من كان في المهد صبيا قال إني عبد الله آتاني الكتاب وجعلني نبيا وجعلني مباركا أينما كنت وأوصاني بالصلاة والزكاة ما دمت حيا وبرا بوالدتي ولم يجعلني جبارا شقيا والسلام علي يوم ولدت ويوم أموت ويوم أبعث حيا ذلك عيسى بن مريم قول الحق الذي فيه يمترون ما كان لله أن يتخذ من ولد سبحانه إذا قضى أمرا فإنما يقول له كن فيكون وإن الله ربي وربكم فاعبدوه هذا صراط مستقيم فاختلف الأحزاب من بينهم فويل للذين كفروا من مشهد يوم عظيم أسمع بهم وابصر يوم يأتوننا لكن الظالمون اليوم في ضلال مبين وأنذرهم يوم الحسرة إذ قضي الأمر وهم في غفلة